በቃ ዝም ብላችሁ ጠሩት። ሂዱ እስቲ እና ምንም በቃ በተደጋጋሚ እኮ ተሞክሮ የከሸፈ ነገር እኮ ነው። አይ በጣም እንዲህ ብታርጉት ይቀላል። መጥቶ ከሚወያይ ወይም ማለት እዛው እኛ ቤትም እኮ አላልነውም፣ እዚህ ገስት ላይ ና ተቀመጥ ምናምን እኮ አላልነውም። በቤቱ ሆኖ ኮሆስት ላይ የድህነት ትምህርት ላይ ናና አውራ ከሚባል እኔ በጌታ ቢሞት የሚመርጥ ይመስለኛል። ሞቱን የሚመርጥ ነው ይመስለኝ። አይ ወይ ያለው ካለ ግን ይኸው ንገሩት እስቲ የድህነት ትምህርት ላይ ተውት። ያው እኔ ዝግጅትም አያስፈልገኝም ብያቸዋለሁ አሉ። ያው አሁን ይኸው እንደዚሁ እንደገባው እግረ መንገዴን ምንም የእሱ ነገር ብዙም ከ20 ከ30 ደቂቃ ስለማያልፍ እሱን ቶሎ ጨርሰን እዚህ ጋር ደግሞ የልጁን ደግሞ መልስ እንመልሳለን እዚሁ። ስለዛ ጥሩትና ከመጣላችሁ ማለት ነው አይ በቃ ወያያሉ የድህነት ትምህርት ላይ ብለዋል ካላችሁ እንወያያለን። የድህነት ትምህርት በመጽሐፍ ቅዱስ በል፣ በቤተ ክርስቲያን ታሪክ፣ በአባቶች ትምህርት በል መምጣት ይቻላል። ግን ምንድነው ያው እንዳይነካባቸው የእነሱ ይሄ የኢ-መጽሐፍ ቅዱሳዊ የክርስቶስ ጠላት የሚያደርጋቸው ትምህርታቸው እንዳይነካባቸው እንዳልኳችሁ ገድላት፣ ተአምራት ምናምን በሚል ሽፍን ይላሉ። በዛ ውስጥ ይደበቃሉ። በዛ ውስጥ እንዳይደበቁ አድርገናቸው ነበር፣ እውነቱን ለመናገር ማለት ነው። በቃ የሆነ ሰዓት ላይ በዛ ውስጥ መደበቅ እንኳን እንዳይችሉ አድርገናቸው ነበር። ገድላት ላይ ተአምራት ላይ ያለን አቋም አስረግጠን በመናገር ግን አንዳንድ ምንድነው ከኛው ሳይድም አንዳንድ ሰዎች ይነሱና የተወሰነ ያውቋቁታል። ገድላት ተአምራት ላይ ያለን እይታ ምን እንደሆነ ሁላችንም ጥርት ያለ አንድ ወጥ ነገር ነው ሊኖረን የሚገባው። ገድላት ተአምራት ምንድን ናቸው? መጽሐፍቱ የሚጠቅሙት ለምንድን ነው? ገድላት ተአምራት የሚለውን ሁላችንም መረዳት አለብን። ሃይማኖታዊ ነገር ሲሆን ምንድነው የሃይማኖት አስረጂዎቻችን በዋናነት ቅዱሳት መጽሐፍት ናቸው፣ አስረው መጽሐፍት ናቸው፣ ብሉያት፣ አዲሳት። ከዛስ መጽሐፍ ቅዱስን ደግሞ ያብራሩ ደግሞ ምኖች አሉ፣ አባቶች አሉ መጽሐፍ ቅዱስን ያብራሩ። ፕላስ ደግሞ አስተምህሮን ያን አንድ ጊዜ ከሐዋርያት የተቀበልነውን ከጌታ ኢየሱስ ለሐዋርያት የተሰጠውን ሐዋርያትም ያስተላለፉልን አስተምህሮ በአባቶች በኩል ስለመጣ የጥንት አባቶችን ደግሞ በደንብ ሊታዩ ይገባቸዋል፣ ግዴታ ነው። ስለዚህ መጽሐፍ ቅዱስ ኮንሰንሰስ ፓትረን፣ ይሄ የጥንት የክርስቲያን አባቶች ኮንሰንሰስ ያለባቸው ትምህርቶች አሉ አይደለ? የተለያዩ ርዕሶች እነሱ በደንብ ማየት ነው። የገድላት ተአምራቱን ደግሞ ለጸሎትም ፕላስ ምንድነው በተለይ የገድላት መጽሐፍት እነዚህ የቅዱሳን የተጋድሎ መጽሐፍት ስለሆኑ እነሱ የሄዱበትን ፓዝ እያየን መስመር እያየን እኛም እንድንሄድ ነው የተጻፈው። የአጻጻፋቸው ራሱ ለዛ አገልግሎት ነው። የገድላቱ አጻጻፋቸው የተጻፉበት ምክንያት ገድል ማለት ተጋድሎ አይደለም፣ የአንድ ቅዱስ ገድል ማለት ነው። እና ገድል ማለት ወይም መጋደል ማለት ምንድነው በመንፈሳዊ ሕይወት ውስጥ የሚመጣበትን ፈተና እንዴት አለፈ፣ እንዴት ወደ ጌታ ቀረበ ምናምን እንደዚህ አይነት ነገሮች የተጻፉበት ነው። ሰዎች ይህንን ነገር እያዩ እንዲማሩ እሺ፣ ተምረው ደግሞ እነርሱም ወደ ክርስቶስ እንዲቀርቡ ለማድረግ የተዘጋጁ መጽሐፍት ናቸው ገድላት ተአምራት ማለት ነው። በቃ ለከዚህ ላይ ወጥ የሆነ አቋም ሊኖረን ይገባል። ስለዚህ አሁን አንዳንድ እንግዲህ ክርስቲያኖችም እንዳታወቁት መጠንቀቅ አለባችሁ ማለት ነው አይደል? ማጓጓት የለብንም። ሁሉም በቃ ይሄ እይታችን እንዲህ ነው፣ ኦርቶዶክሳዊ የሆነ እይታ ሊኖረን ይገባል። ከዛ ውጭ ግን ምንም ክርስትናችን ታሪካዊ ነው። ክርስትናችን ምንድነው? ታሪካዊ ነው። ዝም ብሎ የሆነ ሰዓት ላይ ብቅ ያለ አይደለም። ታሪካዊ ነው። ከክርስቶስ ጀምሮ የመጣ ነው። ስለዛ የፈለጋችሁትን ርዕስ አንሱና በመጽሐፍ ቅዱስና በታሪክ ኑ፣ ያው የድህነት ትምህርት ላይ ኑ እና አትመጡ። የድህነት ትምህርት ላይ ልትወያዩ አትችሉም። ምክንያቱም የድህነት ትምህርታችሁ ከክርስቶስ አይደለም። እሱን እንግዲህ በተደጋጋሚ ስላሳየን እዚህ ላይ እኔ ምንም ቅርም አይላችሁ ማለት እንደውም አሁን እኮ ምንድን ነበረ ዩት በጌታ ስም እዛ ላይ ሼር አድርጊያችሁ ነበረ ፌስቡክ ላይም አንዳንድ ፕሮቴስታንት መምህራንም እየጻፉ ነው አይደል? የጥምቀት ትምህርታችንን እንደ አዲስ እንታደስ እያሉ ፕሮቴስታንት ጸሐፊያን አይታችኋል። እና አኒኤል ምናምን እዚህ የነበሩ የምናውቃቸው ወንድሞች፣ ፕሮቴስታንት ወንድሞች የጥምቀት ትምህርታችንን ዳግም እንየው፣ የድህነት ትምህርቶቻችን ምናምን እነሱ በቃ ድጋሚ እንያቸው እና ያው በቃ ተሐድሶች ነን ፕሮቴስታንቶች ነን እንታደስ እየተባለ ነው አይደለም?
ስለዚህ የድህነት ትምህርት ምንም የፕሮቴስታንት የድህነት ትምህርት በጣም የራቀ ከክርስትና የጴንጤዎቹም ብቻ አይደለም የሉትራኖቹም ቢሆን የድህነት ትምህርታቸው እጅግ ከክርስትና የራቀ የሉትራኖቹም ጥምቀት ያድናል፣ ቅዱስ ቁርባኑ እውነተኛ የጌታ ሥጋና ደም ነው የሚሉት የነሱ የራሳቸው ጸጋ ብቻ የምትለዋ ትምህርታቸው ላይ ነፃ ፈቃድን የሚጋፋ አደገኛ ትምህርትን የያዙ ሰዎች ናቸው። ቶታል ፕራይቬቲን አንኮንዲሽናል ኤሌክሽንን የሚቀበሉ ሰም ኤክስተንት ማለት ነው። አንኮንዲሽናል ኤሌክሽንን ይቀበላሉ። ኢቨን ፐርሰቨራንስ ኦፍ ዘ ሴንትስ ላይ የራሱ በሆነ መልኩ ከካልቪኒዝም ጋር የሚያመሳሰል ነገር አለ እና የካልቪኒዝምን ኢሬዚስታብል ግሬስ ላይ ሳይቀር በሆነ መልኩ የሚያመሳሰል ነገር ይኖራል። አሁን በሆነ መልኩ እያልኳቸው ያሉት ያኔ የተወሰነውን ስንማማር አሳያቸዋለሁ። እንዴት ካልቪኒዝም እና ሉትራኒዝም ምን ያህል የአንድ ሳንቲም ሁለት ገጽታዎች እንደሆነ አሳያቸዋለሁ። ምንም እንኳን ጥምቀት ያድናል፣ ቅዱስ ቁርባኑም አዎ የጌታ ሥጋና ደም ነው ቢሉም እንኳን ቅሉ ትላለህ የምር ግን በጣም ብዙ በስተት የታጨቁ ቤተ እምነቶች ናቸው እና ፕሮቴስታንቲዝም አሁን ያን አላስጨናቂ ነገር እውነቱን ለምን አያሳስበንም። ስለዚ ርዕስም አናደርጋችሁ ብዙ አሁን መዝሙር እንስማና ትላለህ። ኤቲስቱ ልጅ ያነሳውን ጥያቄ ባይሆን እንሄድበታለን።
የሚለን ቀሪያችን እግዚአብሔር ነው። ኦኬ እሺ፣ አንድ ቴክስት ገባልኝና እንግዲህ የቅርብ አይነት ነገር ሰው ነው ትላለህ። አንዴ ቆይ እቺን ማጥፋትና እሺ፣ ቀጥታ ለራሱ ልመልስልህ ትላለህ። እና አሁን ምንድነው የምናደርገው? እስቲ የወዳጃችንን ጥያቄዎች እየሰማን መልስ መልሳለን ወይም ሪያክት እናደርግበታለን። እስቲ ይሰማል ጋይስ? እስቲ መጽሐፍ ቅዱስ ክርስቶስን የበደለ ነገር አለ ብዬ አላስብም። መጽሐፍ ቅዱስ ክርስቶስን የበደለ ነገር አለ ብዬ አላስብም። ይሰማል? ኦኬ በቃ የሚሰማ ከሆነ ይህ ወንድማችን ማለት ነው እንግዲህ ማስታወቂያም እየሰራንለት ሆና ላቅም ማለት አንዳንድ ሰው ሆን ብሎ እንደዚህ ነገሮችን ሊያነሳ ይችላል እና ሁኔታውን ሳየው የልጁን እኔ ብዙ ንባብ ሳይኖረው እንደዚሁ የተናገረ ይመስላል። የለብ ለብ አይነት ነገር አለ አይደለም? የተወሰነች ለቀም አይነት ነገር ዝም ብሎ ከኢንተርኔቱም ከምኑ የተለቃቀሙ ነገሮችን ዝም ብሎ እንደዚሁ እንደ እንትን ነገር መጥቶ የማቅረብ ነገር ማለት ነው። እና እንደዛ የሚመስል ነገር አለው። ይቅርታ እንግዲህ ምናልባት ካስከፋ ወዳጅ እና ኤኒዌይስ እየሰማን ግን ሪያክት እናደርግሽ። የመጀመሪያው ይሄ እንግዲህ ቪዲዮ ላይ የሚሰማችሁት ነው። አሁን የሰማችሁት ነው። መጽሐፍ ቅዱስ ክርስቶስን የበደለ ነገር አለ ብዬ አላስብም። አንዴ ሙስሊም አይመስለኝም። አንዴ ኦኬ ሙስሊም አይመስለኝም። እንግዲህ ምንድነው ክርስቶስ ተሰቅሏል ምናምን ነገር ሲል ስለነበር አይ ዶንት ቲንክ ሆኖም አልሆነም ሙስሊም ሆነ ኤቲስትም ሆነ ዋቂ ፈታም ሆነ ምንም ሆነ ያነሳቸውን ሀሳቦች ግን ትንሽ እንሄድባቸዋለን። ወዳጃችን ቪዲዮ ልክ ሲጀምር እንዲህ ብሎ ነው የጀመረው። መጽሐፍ ቅዱስ ክርስቶስን የበደለ ነገር አለ ብዬ አላስብም። መጽሐፍ ቅዱስ ክርስቶስን የበደለ እንደ መጽሐፍ ቅዱስ ክርስቶስን የበደለ ነገር አለ ብዬ አላስብም አለ ወዳጃችን። እና ስሙ የወንድማችን ስም የሆነ ስም አለ። ከዛ በኋላ ቀጣይ ከስሙ ቅጥ እያደረገው ደፋር የሚል ነው። አሁን ወይ የአባቱ ስም ነው ወይም ደግሞ እሱ ዝም ብሎ ስሙ ላይ የጨመረው ሊሆን ይችላል። ምንም ሆነ ምን ግን የደፋር የሚለውን ሳይ ስሙ ላይ ምናልባት ስምን መልአክ ያወጣዋል የሚል ነገር ነው ጭንቅላቴ ውስጥ የመጣው። ይህ በጣም ድፍረት ስብ ነው ማለት ነው። መጽሐፍ ቅዱስ ክርስቶስን በድሎታል ብሎ መናገር ይህ ድፍረት ካልሆነ በስተቀር እውቀት አይደለም። እውነቱን ለመናገር እውቀት አይደለም። እና መጽሐፍ ቅዱስ እግዚአብሔር ማነው ጌታ ኢየሱስን በድሎታል አልበደሉም። መጽሐፍ ቅዱስ ገና ከጅምሩ የክርስቶስን ክብር የሚገልጥ የራሱ የክርስቶስ ኢየሱስ መገለጥ ነው። የመገለጡ መጽሐፍት ናቸው። የክርስቶስ ቃል ነው። መጽሐፍ ቅዱስ የክርስቶስ ቃል የእግዚአብሔር ቃል ነው። ቃለ እግዚአብሔር መልሶ ክርስቶስን የሚበድል አይደለም። ምናልባት ከበደለም የሚበድለው መጽሐፍ ቅዱስ ሳይሆን ክርስቶስን ማለት ነው። መጽሐፍ ቅዱስን የሚያነቡ ሰዎች የሚኖራቸው የራሳቸው የሆነ ትርጓሜ ወይም መረዳት ክርስቶስን ሊበድል ይችላል። ክርስቶስን ሊበድል ይችላል ሲባልም ደግሞ ክርስቶስ ላይ ምንም የሚፈጥረው ነገር የለም። ሰውየው ግን ክርስቶስን ባለማግኘት ውስጥ ሊሞት ይችላል። ሰዎች መጽሐፍ ቅዱስን አንብበው እንኳን በስነስርዓት ካልተረዱ ያ ያልተረዱት ነገር በእነርሱ ላይ ተጽዕኖ ይኖረዋል። አሁን የወዳጃችን ለምሳሌ መጽሐፍ ቅዱስን አንብቦ የሚያውቅ ከሆነ አይዳውት እንግዲህ አንብቦ ይወቃ እኔ አሁን ካወራሩ ሳይሆን እኔ በጣም ይቅርታ አድርጉልኝና አጠራጠራለሁ ማለት አንብቦ አልጨረሰም ምናምን አለ አንብቦ ያውቃል የሚለው ራሱ መጽሐፍ ቅዱስ ማን ነው ቴብላችን ላይ ጠረጴዛችን ላይ መጽሐፍ ቅዱስ ማስቀመጥና ያንን ቅዱስ መጽሐፍ ተረጋግቶ ቀስ ብሎ ማጥናት ሁለቱ ይለያያል። መጽሐፍ ቅዱስን ማንበብ መጽሐፍ ቅዱስን ጠረጴዛ ላይ እንደማስቀመጥ ቀላል አይመስለኝም። እንግዲህ እኔ ማለት ነው አይመስለኝም። እና ወዳጄ ይህ በጣም ይቅርታ አድርግልኝ። ክርስትናን ስላጥላላ መጽሐፍ ቅዱስን ስላንቋሸሽ አይደለም፣ ግን በጣም አደገኛ የሆነ የማንቋሸሽ ስራን የሰራው ፎር ዩር ኢንፎርሜሽን ትላለህ። በጣም የማንቋሸሽ የማጥላላት እና በእውቀት ላይ የተመሰረተ ቢሆን
እንደው ጥሩ ነበረ፣ ግን በእውቀት ላይ የተመሰረተም አይመስልም። እና በነገራችን ላይ ሌላ እንትን ምንድነው ቲክቶክ ላይ አሁን እንደዚህ የምታደርጉ ሰዎች ሌላ የምትሰሯቸው ስራዎች ካሉ ማለት ነው ዋናው ኮንተንታችሁ ሌላ ከሆነ ስለ ሌላ ጉዳይ ከሆነ ትረስቶርዚም አትሆኑ። የሃይማኖቱ ጉዳይ ላይ በማታውቁት ነገር ምንም ንባቡ ሳይኖር ገብተህ ካቦካው ሌላ ጉዳይ ላይም እንደዚህ ቢሆንስ እንዴት እናምናለን ብለው ሰዎችም እንዲንቁ ታደርጋለህ። ስለዛ በጣም መጠንቀቅ አለብህ። ሌላ የምትናገራቸው ነገሮች ላይም ሰዎች እንዳይንቁ፣ አይ ይሄ ሰው ታማኝነት አይኖረውም ብለው እንዳይሸሹ የምትናገራቸው ነገሮች በጣም መጠንቀቅ አለብህ። አሁን ዛሬ የምናየው ምንም በማታውቀውና ባላነበብከው ነገር ላይ በጣም ብዙ እንደምትናገር ነው የምናየው። አሁን በዚህ ደረጃ እንግዲህ ባልናገር ጥሩ ነበር፣ ግን ያስቀመጥካቸው ነገሮች በጣም አደገኛ ነገሮች ስለሆኑ፣ ለማንኛውም እንዳልኩትም ከዚህ ከመጀመሪያው ስንነሳ መጽሐፍ ቅዱስ ክርስቶስን አይበድልም። ምናልባት መጽሐፍ ቅዱስ ላይ ሰዎች የእነርሱ ትርጓሜ የተዛባ ካልሆነ በስተቀር ማለት ነው። እነሱ ሲረዱት በራሳቸው ስለሚተረጉሙ የእነርሱ ትርጉም ከበደለም ይበደላል እንጂ ክርስቶስን መጽሐፍ ቅዱስ ራሱ ግን ክርስቶስን ሊበድሉ አይችልም። ባጭሩ እንደዛ ነው። ስለዛ ውሸት ብሏል አንድ ፓስተር። ቀጣይ ደግሞ እንደዚህ ያለ በክርስትና ሃይማኖት ውስጥ ከ40 ሺህ በላይ የተለያዩ ሃይማኖቶች ዓለማችን ላይ ይገኛሉ። አሁን በክርስትና ሃይማኖት ውስጥ ከ40 ሺህ በላይ የተለያዩ ሃይማኖቶች ዓለማችን ላይ ይገኛሉ። ሻጠራጥር እያደረግን በክርስትና ውስጥ 40 ሺህ ሃይማኖቶች አሉ በዓለማችን ላይ ብሏል። በክርስትና ውስጥ 40 ሺህ ሃይማኖት የለም። በክርስትና ውስጥ 40 ሺህ ሃይማኖት የለም። ምናልባት እኛም ክርስቲያንን እያሉ የሚነሱትም ሁሉ በየመንደሩ በየጓሩ ከእናንተ ጎረቤትም ያለው ሰው የከፈተውንም ቸርችም ቆጥረው ከሆነ እሱ የኛ ጉዳይ አይሆንም። እንደ አንድ እውነተኛ ክርስቲያን ስነግር ክርስትና ታሪካዊ ነው። እሺ የሆነ ዝም ብሎ ከጓሩ ብቅ የሚል አይደለም። የሆነ ሰዓት ላይ የዛሬ 12 ዓመት፣ የዛሬ 18 ዓመት፣ የዛሬ 100 እና 500 ዓመት ዝም ብሎ ብቅ የሚል አይደለም። ክርስትና ታሪካዊ ነው። በታሪክ ውስጥ የመጣ ነው። ክርስትናን ያስጀመረው ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። በኮሚኒቲ ደረጃ፣ በኮንግሪጌሽን ደረጃ፣ በማህበረሰብ ደረጃ፣ በህዝብነት ደረጃ ከሐዋርያት ጀምሮ የመጣ ነው። ስለዚህ ታሪካዊ ነው። በታሪክ ውስጥ የመጣ ነው ክርስትና በታሪክ ውስጥ የመጣ ከመሆኑ አንጻር ስለ ክርስትና ስታወራ ካወራ እንደው በጣም አሰፋው ከተባለ ስለ ካቶሊኩ፣ ስለ ኦርቶዶክሱ ምናምን ታወራለህ እንጂ እንደ ይዛማ ታዲያ አንተ ራስህም እኮ ተነስተህ እኮ እንደው የሆነ ቸርች ከፍተህ እኮ ክርስቲያኔ ማለት ትችላለህ። የሆነ ቸርች አቋቁመ ክርስቲያን ነኝ ማለት ብቻ ይሄን እኮ ማንም የሚከለክልህ እኮ ያለ አይመስልም። ዝም ብለህ ብድግ እያልክ እኮ እንደዚህ ልታረግ ትችላለህ። ሰው በየጓሮ የሚከፈቱ ነገሮችን ሁሉ እንደ ክርስቲያን ከቆጠርክ ይሄ የአንተ ችግር ነው የሚሆነው፣ የኛ አይሆንም። ክርስትና ምንድነው ብያለሁ? ታሪካዊ ከሆነ ደግሞ ክርስትና የሚጀምረው ከሐዋርያት ከራሳቸው ስለሆነ በኮሚኒቲ ደረጃ ከሐዋርያት ከራሳቸው ጀምሮ የመጣ ስለሆነ ከእነርሱ ጀምሮ የመጣውን ታሪካዊ የሆነ ክርስትና ታያለ እንጂ እንዳልኩ በየጓሩ የሚጀመሩ የሚፈለፈሉ ነገሮችን ሁሉ ልትቆጥር አይገባም። ኤኒዌይስ እስቲ እንስማው ቀጣይ ምን እንዳለ። እነዚህ 40 ሺዎቹም በአንድ ነገር ብቻ ነው የሚስማሙት፣ እሱም የክርስቶስ ተከታይ በመሆናቸው ብቻ ነው። እነዚህ 40 ሺዎቹም በአንድ ነገር ብቻ ነው የሚስማሙት፣ እሱም የክርስቶስ ተከታይ በመሆናቸው ብቻ ነው። እነዚህ 40 ሺዎቹም ደግሞ የሚስማሙት በአንድ ነገር ብቻ ነው፣ እሱም የክርስቶስ ተከታይ በመሆናቸው አለ። 40 ሺህ ክርስትና የሚባል የለም ብያቸዋለሁ። ግን ማለት ያው እንደው እንደ ዓለምኛው እናስብ ብንል ሜንስትሪም ክርስቲያኒቲ ብለው እንግዲህ በዓለሙ የሚናገሩለት ክርስትና አለ። ሜንስትሪም ክርስትና የሚባለው ካቶሊክና ኦርቶዶክሱ አድርገው ከዛ ደግሞ ሜን ላይን ፕሮቴስታንቲዝምንም ይጨምራሉ። ይህ እንደ ዓለም እናወራ ካልን ማለት ነው። ካቶሊኩ፣ ኦርቶዶክስ፣ ከዛ በኋላ ሜን ላይን ፕሮቴስታንቲዝም ማለት በስላሴና በክርስቶስ አምላክነት የሚያምኑ ሜን ላይን ፕሮቴስታንቲዝም ይባላሉ። ሜንስትሪም ክርስቲያኒቲ እንደዛ ነው። እንደው አሁን እንደዛ እንሂድ ብንል ራሱ አሁን እነዚህ የሚያመሳስላቸው የክርስቶስ ተከታይ ማለታቸው ብቻ ነው አይደለም። ይኸው የስላሴ ትምህርቱ የክርስቶስ አምላክነት ሊሆን ይችላል። የክርስቶስ ሞትና ትንሣኤው ሊሆን ይችላል። እነዚህና መሰል ነገሮች ዋና ዋና የተለያዩ ነገሮችን ሊያመሳስሉን ይችላሉ። እነዚህና መሰል ሌሎች ነገሮች። ስለዛ እንደው በቃ የሚያመሳስላቸው የክርስቶስ ተከታይ መሆን ብቻ ነው ብሎ ዝም ብሎ ክርስትና ለማጥላላት የተሄደበት እንትን ርቀት በጣም ፈኒ ነው። እና እንዳልኩ ግን ክርስትና ታሪካዊ ከመሆኑ አንጻር ክርስቲያን ስንልኛ አትሊስት ታሪካዊውን እያየን መሆን አለበት እንጂ ዝም ብሎ በየጓሩ የሚፈጠሩ የተለያዩ ሴክቶችን አንዳንዶቹ ከልት ናቸው፣ አንዳንዶቹ እንደ ከልት እንደ ባዕድ አምልኮ ናቸው። እነሱን ሁሉ ጨፍልቀ ክርስቲያን ልትል አትችልም። እስቲ እንቀጥል።
እነዚህ 40 ሺዎች መጽሐፍ ቅዱስን ስታነቡ እጅግ ኃይለኛ የሆነ እርስ በርስ መጣረስን ክርስቶስን የጠራ አስተምሮት ለማግኘት ስትሞክሩ አንዱ ጋር ያለው ሌላው ጋር የተለየ ሆኖ ታገኙትና ይሄ ነገር ታዲያ እጅግ የበዛ ሆኖ ስታዩት ክርስቶስ በዚህ ልክ የተጣረሰ የራሱ አስተሳሰብ አለው ብላችሁ ከማሰብ ይልቅ በመጽሐፍ ቅዱስና በክርስቶስ መካከል ያለው ክፍተት ምንድን ነው ብላችሁ ታሪክን ወደኋላ እንድታዩ ያስገድዳችኋል። መጽሐፍ ቅዱስ እሺ ምንድን ነው ያለን ወዳጃችን? እንደው መጽሐፍ ቅዱስን ስታነቡት የክርስቶስ ትምህርት በመጽሐፍ ቅዱስ ውስጥ እርስ በእርሱ ይጣረሳል። መጽሐፍ ማነው የጌታ ኢየሱስ አንድ ቦታ የሚያስተምረው ሌላ ቦታ የሚያስተምረው ሌላ አይነት አስመስሉን ያስቀመጠው እና እንደዚህ ነገር መጽሐፍ ቅዱስ ውስጥ አለ። በመጽሐፍ ቅዱስ ላይ እንደው አንድ ቦታ ክርስቶስ የሚያስተምረው ሌላ፣ ከዛ ሌላ ቦታ ሄዳችሁ ትመለከቱ ደግሞ ከሱ ጋር የሚቃረን ትምህርትን እያስተማረ ክርስቶስ ኢየሱስ ያስቀመጠበት ምንም አይነት ስፍራ የለም። ምናልባት እና ባርቴርመን የሚያስቀምጡትን የመኮንኑ ልጅ ሞታ ነበር ወይስ በጠና ታማ ነበር የሚል አይነት ጥያቄ ለመጠየቅ አስበህ ከሆነ እሱም በግልጽ ንገረን። እሱ አስተምሮ አይባልም። ገና ከጀምሩ ክርስቶስ ካስተማራቸው ትምህርት ውስጥ ተብሎ የሚመደብ ሳይሆን ግን ምንድነው የምታስታውሱ ከሆነ ለምሳሌ ማቴዎስ ወንጌል ምዕራፍ 9 ላይ እና የማርቆስ ወንጌል ላይም የሉቃስ ወንጌል ላይ ማይቲንክ ይታሪኩ አለ። አንድ መኮንን ልጁ ትታመምበትና ወደ ክርስቶስ ኢየሱስ ይመጣል እና አንደኛው ወንጌል ላይ ናሬት ሲያደርገው ሲተርከው እንደው ልጅ ሞታለች አሁን ሞታለች እና እንደው እባክህን ፈውስልኝ ይላል። አንድ ቦታ ላይ በጠና ታማለች እና ፈውስልኝ ነው የሚለው። ስለዚህ ሁለቱ ይቃረናል የሚል የሚመስል እንደዚህ አይነት እንደ ባርቴርማን ምናምን የሚያነሱት ያው ሙስሊሞቹም ከዛው ከውጭ ደግሞ እየኮረጁ እዚህ የሚያነሷቸው ምናምን እንደዚህ አይነት ሀሳቦች አሉ። እነዚህም ከሆነ የክርስቶስ አስተምህሮ ተጋጨ ተብሎ የሚጠቀሱ አይደሉም። ተጋጭተዋል ያልተጋጩም። እነዚህንም ከሆነ እናና ጠይቀን ከዚህ ጋር በተያዘ ነገራችን ላይ መልስ ሰጥቻለሁ። ይህንን ጥቅስ ይህንን ታሪክ ብቻ ሳይሆን ይህንንም አሁን ያነሳሁላችሁንም ሌሎችንም በፒዲኤፍ መልክ መልስ መልሼ አዘጋጅቼ ይላችኋለሁ። ኢኦቲሲ ላይብረሪ የሚል ቴሌግራም ቻናል አለን። እዛ ላይ አስቀምጬ ይላችኋለሁ። ክፍል አንዱን አዘጋጅቼ በጣም ቆየው ራሱ ካስቀመጥኩት እና እንደነዚህ አይነት ጥቃቅን እና ምንድነው የሆነ የተጋጨ የሚመስል ደግሞ አለው የሚመስል ነገር ሰብስበን ልንመጣ ከሆነ እሱን በግልጽ ንገረን እንጂ ክርስቶስ አንድ ቦታ ላይ ያስተማረው አስተምሮ እና ሌላ ቦታ ላይ ያስተማረው አስተምሮ ይለያያል የሚለው ግን ምንም እንደው ውሃ የማያነሳ ዝም ብሎ እንደው ምንድነው እንዲሁ እንትን ብቻ ነው ትችት ብቻ ነው የሚሆንብን። ክርስቶስ ያስተማረው አንድም ትምህርት እርስ በርሱ አይጣረስም እና ወዳጃችን ምንም አይነት ማስረጃም አልሰጠንም። ለዛ እንግዲህ ምንም ትልንሎም አልቻለም። ሰው ምንድነው እና ክርስቶስ የሚያስተምረው ትምህርት በዚህ ደረጃ እንዴት ሊጣረስ ቻለ ብላችሁ ታስቡና አይ እንደው እሱ የሚያስተምረው ትምህርት ተጣርሶማ አይሆንም ትሉና ምን እንድታጣኑ ያደርጋችኋል አለ። በመጽሐፍ ቅዱስና በክርስቶስ መካከል ያለውን ክፍተት እሱን እንድታዩ ያደርጋችኋል። በመጽሐፍ ቅዱስና በክርስቶስ መካከል ክፍተት እንዳለ እንድታስቡ ያደርጋችኋል ነው። እስቲ እንስማ። እስቲ እንዴት ደቀ መዛሙርቱ ወደ ተለያየ ቦታ ሲበተኑ አለ በታተን የገቡት ተሰብስበው መጽሐፍ ቅዱስን ማዘጋጀት ይቅርና የተማሩትን ትምህርት እንኳን ወደ ጽሑፍነት ለመቀየር ረጅም ዓመታትን የወሰድባቸው ደቀ መዝሙሮቹ ወደ ተለያየ አካባቢ ስለተበታተኑ ተሰብስበው መጽሐፍ ቅዱስን ለማዘጋጀት ይቅርና በቃ እንደው የተማሩትን እንኳን በጽሑፍ ለማስፈር በጣም ብዙ ጊዜ ፈጅቶባቸዋል አለ። በመጀመሪያ ደረጃ ክርስትና እኮ ዋናው ዓላማው አጀንዳው ምንድነው? ቅዱሳት መጽሐፍትን የአዲስ ኪዳን መጽሐፍትን ምናምን ነገር የመጽሐፍ አጀንዳ ተይዞ እኮ አልነበረም የተነሳው። በቃ የተነሳው ክርስቶስ ወንጌልን ሰበከ፣ ለሐዋርያትን ላካቸው። ሲልካቸውም እንግዲህ ሂዱ ወንጌልንም ጻፉ ሳይሆን ወንጌልን ሰበኩ ብሎ ሊላካቸው ክርስቶስ። ስለዛ ዋናው ጎላቸው በየቦታው ተበትነው ወንጌልን መስበክ ነው። ወደ ተለያየ አካባቢ መበተናቸው ተሰብስበው መጽሐፍን እንዳይጽፉ የተወሰነ እንደው እንደ መሰናክል አይነት ነገር ሆኖባቸው ነበር አልሆነባቸው። ይህንን ለማወቅ ለመረዳት ምን ታያለህ መሰለህ? በሐዋርያት ሥራ ምዕራፍ 15 ላይ አንድ ጉባኤ ተካሂዶ ነበር። በአንዲት የሆነች ጉዳይ ላይ አለመስማማት ተነሳ። ማለትም ከአይሁድ ወደ ክርስትና የሚመጡ ሰዎች ከአሕዛብ ወደ ክርስትና የሚመጡትን ምን ማለት ጀመሩ? አይ እንደ ሙሴ ሕግ ልትገረዙ ይገባል፣ አለበለዚያ ልትድኑ አትችሉም እያሉ ማስተማር ጀመሩ። ያኔ ጳውሎስ ተቃወማቸው። ነው እንደዚህ አይደለም፣ ይህ የክርስቶስ ወንጌል አይደለም፣ ጸጋን በእናንተ የምታገኙት አይደለም። ማለት በእናንተ ስራ በሕግ ስራ አይደለም ጸጋ የሚገኘው፣ አሜን ብለህ ብቻ የምትቀበለው ነው። ስለዚህ ክርክር ሲነሳ ወዲያውኑ አሁን በዚች ጉዳይ ብቻ በኢየሩሳሌም ሁሉም ተሰባሰቡ ከያሉበት ሐዋርያቱ አየህ ተሰባስበው የመጽሐፍ ችግር ነበረባቸው ያልኩ ያለ ማስረጃ
የለም። ስለዛ ልታቀርብ አልቻልክም ወዳጅ። ስለዛ እንዳልኩ የተሰባስበው እንኳን በመጽሐፍ በዛ ደረጃ ተሰባስበው ለመጽሐፍ ማለት እሱ ኮንሰርናቸው ቢሆን ኖሮ አይከብዳቸውም። ይኸው የዚች ጉዳይ ስትኖር መተው ተሰባስበው እዚች ጉዳይ ላይ ራሱ ተወያይተው ይለያያሉ። ስለዛ የመጽሐፍ ያን ያህል በጣም አሳሳቢ ጉዳይ ቢሆን ኖሮ ለክርስትና በሰዓቱ ተሰባስበው ለመጽሐፍ ምንም የሚያስቸግራቸው ነገር የለም። ከተበታተኑ በኋላ ሲጽፉም ደግሞ ማለት ነው እንግዲህ አንዳንዶቹ ናቸው የጻፉት። ሲጽፉም እንደ ሁኔታው ነው የተጻፈው። ማለት ለምሳሌ የአዲስ ኪዳንን ከግማሽ በላይ ነው የጻፈው ጳውሎስ ነው እንደምታውቁት። እና ጳውሎስ በየቦታው እንግዲህ ሐዋርያዊ ጉዞን ያደርጋል። ሐዋርያዊ ጉዞን ሲያደርግ የተለያዩ አካባቢዎች ላይ ቤተክርስቲያንን ይተክላል። ከዛ በኋላ እዛ ተመልሶ ሊሄድ ስለማይችል ይጽፍላቸዋል፣ ሆነ አብያተ ክርስቲያናት ይልካል። እሱ ወደ ሌላ ቦታ ይሄዳል፣ ከዛ ሌላ ይጽፋል። እንደዛ እየተደረገ ነው የተጻፈው። እና በእንደነዚህ ምክንያቶች የተጻፉ ናቸው ጽሁፎቹ ራሳቸው በዚህ መልኩ የተጻፉ ናቸው። እና በሐዲስ ኪዳን ዋናው አገልግሎት ምን ነበረ ከተባለ ስበኩ ነው። በቃ አለቀ። ጌታችንና መድኃኒታችን ኢየሱስን እንግዲህ ሂዱ የሐዲስ ኪዳን መጽሐፍትንም ጻፉ አይደለም። ዋናው ትእዛዙ እሱ አይደለም። ዋናው ትእዛዙ እንግዲህ ሂዱ ወንጌልን ለፍጥረት ሁሉ ስበኩ። ምን አድርጉ? ስበኩ። ይሰብካሉ፣ ያስተምራሉ፣ ያጠምቃሉ፣ የጌታ ደቀ መዝሙር ያደርጋሉ፣ የክርስቶስ ያደርጋሉ። እንዲያ ነው እንጂ ይሄ ግዴታ አይደለም። ሲጀምር መጽሐፍ ቅዱስን ከሌላ መጽሐፍት ጋር ስለምታነጻጽሯቸው አትረዷቸውም። ቅዱሳት መጽሐፍት ምንድናቸው የሚለውን ማለት ነው። እስቲ እነስማ እስቲ እና ብዙ ጊዜ ፈጅቶባቸዋል ምናምን ነገር ላልከው ምንም ይሄ በመበታተናቸው ምክንያት የመጣ አይደለም። ተሰባስበው መጽሐፍ ቢፈልጉ ከመጽሐፍ የሚያግዳቸው ነገር የለም። ይኸው ተሰባስበው ጉባኤ አድርገዋል። የኢየሩሳሌም ጉባኤ የሐዋርያት ሥራ ምዕራፍ 15 እንደጠቀስኩልህ እንዳረሰ አለው ብላችሁ ከማሰብ ይልቅ ከመዝሙሮቹ ወደ ተለያየ ቦታ ወደ መበታተን የገቡት ተሰብስበው መጽሐፍ ደግሞ ክርስቶስ ያስተማረው በአርሜኒክ ቋንቋ ያስተማረ ቢሆንም ግን ተተርጉሞ የተጻፉ አስተምህሮቶቹ በሙሉ በግሪክ ቋንቋ ነው። ይህም በትርጉም ደግሞ የሚያመጣው እጅግ ክፍተት ይፈጠራል። ደግሞ ክርስቶስ ያስተማረው በአርሜኒክ ቋንቋ አርሜኒክ ምንድን ነው ደግሞ እሱ አባ በአረማይክ ነው። በአረማይክ ቋንቋ ክርስቶስ ስላስተማረ እያለ ነው ወዳጃችን። ክርስቶስ በአረማይክ ቋንቋ አስተምሯል አለ። እሺ። እና በአረማይክ ቋንቋ ስላስተማረ ግን ምንድነው ከዛ በኋላ ግን እሱ ያስተማረው የተጻፈው ግን በግሪክ ቋንቋ ተተርጉሞ ስለሆነ በቃ የትርጉሙ ምናምን ያዛበዋል ነገሩን። ኧረ በኢየሱስ በሰዓቱ እንግዲህ በጌታችን በነበረበት ጊዜ በስፋት የዕብራይስጥ፣ ሮማይስጥ ወይም ላቲን እና ግሪክ በስፋት ይነበብ ነበር። እንግዲህ ያው በተለይ ግሪኩ በጣም በሰፊው ይሄ ልክ አሁን ላይ እንግሊዝ እንደሚባለው ያኔ ግሪክ በጣም በሰፊው ይነገር ነበር እና ጌታችንና መድኃኒታችን ኢየሱስ የሁላችንም በደል ተሸክሞ በዛ በመስቀል ላይ በተሰቀለ ጊዜ ከላይ ይህ የአይሁድ ንጉሥ ነው የሚል ቃል ኢየሱስ ናዝራዊ ንጉሥ አይሁድ የናዝሬቱ ኢየሱስ የአይሁድ ንጉሥ መሆኑን ጲላጦስ ላይ ለጥፎ ነበረ። የአይሁድ ንጉሥ መሆኑን ማለት ነው። እና የአይሁድ ንጉሥ መሆኑን ሲለጠፍ መስቀሉ ላይ ጌታችን ኢየሱስ በምን ቋንቋ ነበር የተለጠፈው? ራሱ ክርስቶስ ራሱ ሲሰቀል በምን ቋንቋ ነበረ የአይሁድ ንጉሥ ተብሎ የተለጠፈለት? በዕብራይስጥ። አዎ። ከዛስ በግሪክ፣ በሮማይስጥ፣ በሶስቱ ቋንቋዎች እንደዛ ተብሎ ተጽፎ ነበር ሲሰቀል የተለጠፈለት። እና እንደው ኢየሱስ በአረማይክ ሲናገር ስለነበረ በግሪክ ከተሰበከ በቃ ሲጀምር ክርስቶስ ኢየሱስ እንግዲህ ሂዱ ወንጌልን ለዓለም ሁሉ ስበኩ ብሎ ሲናገር ለዓለም ሁሉ በአረማይክ እንዲሰበክ ነው ይህንን ያዘዘው። እኔ አንዳንድ ሰው የሚያነሳው የሙጉት ሀሳብ ምን ያህል ሌም እንደሆነ ምን ያህል ዊክ እንደሆነ በጣም የሚያስደንቅ ክርስቶስን እንዴት አይነት ሌም የሆነ አርጊመንት ነው። ጌታችን ኢየሱስ ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ሲል ለፍጥረት ሁሉ የሚሰበከው በአረማይክ ነው ብሎ አስቦ ነው? በፍጹም። በቅዱሱ መንፈስ በኩል ያንን ሁሉ ቋንቋ በሐዋርያት ሥራ ምዕራፍ 2 ላይ ያንን ሁሉ ቋንቋ ወይም ልሳን የገለጠላቸው እንዲሆኑ እንዴ የመንፈስ ቅዱስ ስራው አይደለም። ለሕዝብ ሁሉ በየቋንቋቸው ይሰበክ ዘንድ ነው። ይሄ በእስልምና ውስጥ እንግዲህ ቁርአን ሲመጣ እነሱ እንግዲህ ቅዱስ መጽሐፋቸው ማለት ነው እንግዲህ
ቁርአን ሲመጣ ቁርአን አረብኛ ያደረግነው ስለሚልም እዛው እንግዲህ ቁርአን ውስጥ ራሱ አላህ በአረብኛ ያደረግነው ስለሚል በቃ አረብኛ ነው። ከአረብኛ ውጪ ከሆነ ከተተረጎመ ቁርአናቸው ቁርአን አይደለም። ቁርአኑ ከአረብኛ ከተተረጎመ ለምሳሌ ወደ አማርኛ ከተተረጎመ የአማርኛው ትርጉሙ ቁርአን አይደለም የሚባለው የቁርአን ትርጉም ነው ተብሎ የሚጠራው የቁርአን ትርጉም እንጂ ቁርአን ተብሎ አይጠራም። ብራዘር ወደ ክርስትና ስትመጣ እንደዛ አይደለም። የእግዚአብሔር የአምላካችን ሜሴጅ የአምላካችን መልእክት ለዓለም ሁሉ የሆነ ነው እና በየትኛውም ቋንቋ ብተረጉሙ በቃ የአምላክ ቃል ነው፣ የእግዚአብሔር ቃል ነው እና የሚያመጣው ለውጥ የለም። ለዛ ነው ክርስቶስም እንግዲህ ሂዱ ወንጌልም ለፍጥረት ሁሉ ስበኩ ብሏልና ለፍጥረት ሁሉ የሚሰበከው በአረማይክ ወይ በዕብራይስጥ ቋንቋ ሊሆን አይችልም። ኢቨን በሮማይስጥና በግሪክ ብቻ ሊሆን አይችልም። ፎርዛ ማተር እና አንድ ሰው አስቡት የሆነ መልእክት ነግሯችሁ እና የነገራችሁን መልእክት እናንተ በአማርኛ ሄዳችሁ ገሊኮ እንዲያሌ ብላችሁ ስትናገሩ አይ እንደው በሌላ ቋንቋ ነግሮ ስለነበረ ተቀባይነት የለም ተብለህ ስትባረር ማለት ነው። እና ይሄ አያስኬድም። እስቲ ሌላ ደግሞ ያነሳው እንስማ። እጅግ ኃይለኛ የሆነ ቅድም አሁን ያየነው ነው። እሺ ደግሞ ክርስቶስ ያስተማረው በአርሜኒክ ቋንቋ ያስተማረ ቢሆን ከ360 ዓመታት በኋላ የሮማን ኢምፓየር ቸርች ፋይናሊ በጋራ መጥቶ አንድ ፋይናል ውጤት የሆነ ባይብልን ለማዘጋጀት ይወስናል። በዚህ መልኩ ፋይናላይዝ ሲደረግ ባይብል 4ቱ ደቀ መዝሙሮቹ ብቻ ናቸው እንዲካተቱ የተደረገው እንጂ ሌሎቹ ደቀ መዝሙሮቹ ያስተማሩት ትምህርት እንዳይካተት ተደርጎ ከ360 ዓመታት በኋላ የሮማን ኢምፓየር ቸርች ፋይናሊ በጋራ መጥቶ አንድ ፋይናል ውጤት የሆነ ባይብልን ለማዘጋጀት ነው። አይኔ ነው ምንድን ነው ያለው የእኛ አባት ምንድን በ360 ዓመተ ምህረት የሮማን ኢምፓየር ቸርች ናት መጽሐፍ ቅዱስን ያዘጋጀችው። አረበ ነቢ አሁን ይህንን እስቲ መልስ ጥበት ብላችሁ ትልኩልኛላችሁ። አንዱ ይህንን ይላካችሁ ሰዎች እና ደግሞ 4ቱ ወንጌላት ብቻ ነው ያካተቱት። የሚያወራው ኢማጂን ስለ ሙሉ የሐዲስ ኪዳን መጽሐፍ ተራሱ አይደለም፣ ስለ 4ቱ ወንጌላት። 4ቱ ወንጌላት በታሪክ ውስጥ የት ነው ተክተክደው የሚያውቁት? 4ቱ ወንጌላት ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ። የፓፒያሱ ማን ነው? የሄራፖሊሱ ፓፒያስ ኦፍ ሄራፖሊስ እሱ 4ቱ ወንጌላትን ይጠቅሳል። እነ ማቴዎስን እነ ማርቆስን ማለት ምንድነው? የሁለተኛው ክፍለ ዘመን ላይ ነው፣ ግን አርሊ ሰከንድ ሴንቸሪ ላይ ማለት ነው። አርሊ ሰከንድ ሴንቸሪ ላይ የሄራፖሊሱ ፓፒያስ ለምሳሌ እነዚህን 4ቱን ወንጌላት እነ ማቴዎስን እነ ማርቆስን ይጠቅሳል። ሚድ ሰከንድ ሴንቸሪ ላይ እነ ሰማዕቱ ዮስቲን እነ ጀስቲን ማርቲር እነዚህ 4ቱን ወንጌላትን ይጠቅሳሉ። ሌት ሰከንድ ሴንቸሪ ላይ ደግሞ እነ ሄራዴስ ደግሞ በጣም በስፋት ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስን ከ4ቱ ወንጌላት ውጭ እንደሌለ ነው ያስቀምጣል። ወንጌላት ሲባሉ በቃ እንደዛ ነው። እና ወዳጃችን ምን አለ? በ360 ዓመተ ምህረት የሮማን ኢምፓየር ቸርች እንደዚህ ያደረገች። በጣም የሚያስገርመው እዚህ ላይ ምን ብሎ ሲናገር ነበር? ጳጳሳቱና ቄሶቹ ያሉትንም ያላሉትንም ሰብስበው ለራሳቸው እንዲመቻቸው አድርገው እንደዛ እንትን አሉ ምናምን ሲል ነበር። እና ማስረጃ አለ ብራዘር። ጳጳሳቱና ቄሶቹ ያሉትንም ያላሉትንም ሲጨምሩ የትኛውን ያላሉት? እስቲ ማቴዎስን ያላሉት፣ ማርቆስን፣ ሉቃስን፣ ዮሐንስን የቱን ያላሉት? እስቲ እንግዲህ የሮማን ኢምፓየር ቸርች ያልካትን የትኛውን ወንጌል ሳይሉ ቀርተው ከዛ በኋላ የሮማን ኢምፓየር ቸርች አስገባች? ምን እኔ የሮማን ኢምፓየር ቸርች የምትለው የቱ እንደሆነ አናውቅም። እንግዲህ የሮም ቤተክርስቲያን፣ የአሌክዛንድሪያ፣ የአንጾኪያ፣ የጀሩሳሌም፣ የቁስጥንጥንያ እነዚህ 5ቱ ትልልቅ መናብርት ነበሩ ያኔ። እና ምን እያልክ ነው ብሏል ዘውዩና እና በቃ የሆነ ጉዳዩ ላይ ዘርፉ ላይ ምንም ባለሙያ ያልሆነ ሰው ማለት ምንም በቃ ምንም መረዳቱ እውቀቱ የሌለው ሰው ሲያወራ እንዴት በጌታ በቃ ጭንቅ ነው የሚለው ራሱ ጉዳዩ ላይ። ለምሳሌ እኔ የሆነ በቃ ምንም የሆነ ጭራሽ ምንም ኤሪያ ያልሆነ ቦታ ይኖራል አይደል? ምንም ጭራሽ ምንም እንትን ማለለው ማላይበት ማላጠናው ምናምን አይነት የሆነ ዘርፍ ይኖራል። እዛ ዘርፍ ላይ ሄጄ ስተነትን ማለት ነው ዝም ብዬ በቃ ይመጣልኛል። ወይ ደግሞ የሆነ ከጉግል የተወሰደች ለበለባ ገረፍ አድርጌ መጥቼ ሰውራ እንዴት ልሰለች እንደምችል አስቡት።
እና እንደዛ ነው የሚሆነው። ፕሊዝ እንደው በጌታ በተቻላችሁ አቅም ጉዳዩ ላይ ባለሙያ ካልሆናችሁ በተቻላችሁ አቅም በቃ ዝም ማለት እናንተም ደግሞ ይጠቅማችኋል። ዝም ብትሉ ጥቅሙ ለእናንተ ነው። እንዴት እንደምትጠቀሙ ልንገራችሁ። ሌላ ጉዳይ ላይ ስትሰሩ እነዚህ ሰዎች ታማኝ ናቸው ብሎ እንኳን እንዳይሰሟችሁ ያደርጓቸዋል። እንደዚህ አይነት በጣም የወደቀ ስህተት ስትሳሳቱ ሌላ ጉዳይ ላይም እንደዛ ልትባሉ ትችላላችሁ። እንዳትባሉ በቃ ሙያችሁ ያልሆነ ነገር ውስጥ አትግቡ ፕሊዝ። በጣም ኢንተረስቱ ካላችሁ ግን አስቀድማችሁ አንዱ ለትችት በነገራችን ላይ ከዚህ የተሻለ ትችት እኔ ሰጠ ነበረ። እኔ ሰጥቼ ከዛም በጎን መልሰው ነበረ የተሻለ ትችት። በጣም ጥሩ የሆኑ ትችቶች ወይ ደግሞ የትችት ጥሩ የሚባሉ መጽሐፍትን ወይ እኔ ያጋራ ነበረ እና አሁን ዝም ብሎ የማይረባ ነገር በጣም ይቅርታ አድርግልኝ። ይሄ ማለት በድፍረት የተነገሩ ብቻ ናቸው እና ይህ ዝም ብሎ ክርስትናንና መጽሐፍ ቅዱሳችንን ለማጠልሸት ዝም ብሎ እንደው የተቀረጸ ቪዲዮ አድርጌ ነው ያየሁት። በጣም ይቅርታ አድርግልኝ ወዳጄ። እስቲ እንስማ። የክርስቶስን የተለያዩ አስተምህሮቶችም እንዳይገቡ ተደርገው የቶማስ የጁዳስ እና ሌሎችም የህይወት አስተምህሮቶች የክርስቶስን ጥልቅ እሳቤዎችን የክርስቶስን የተለያዩ አስተምህሮቶችም እንዳይገቡ ተደርገው የቶማስ የጁዳስ እና ሌሎችም የህይወት አስተምህሮቶች የክርስቶስን ጥልቅ እሳቤዎችን የክርስቶስን የተለያዩ አስተምህሮቶችም እንዳይገቡ ተደርገው የክርስቶስ የተለያዩ አስተምህሮቶች እንዳይገቡ ተደርጉ። አሁን የሮም ኢምፓየር ቸርች ያላት ማለት ነው 360 ዓመት በኋላ እንግዲህ በ400 ዓመተ ምህረት መሰለኝ ወይ በ400 ምናምን ዓመተ ምህረት የክርስቶስ ትምህርት እንዳይገባ አድርጎ ነበረ። ኧረ ጎበዝ አጨብጭብ። እኔ በጌታ በኢየሱስ አንድ ባርት ኤርመን የሚባል ሰውዬ አለ። ባርት ኤርመን አግኖስቲክ ነው እና ወደ ኤቲስትነት ያጋደለ አግኖስቲክ እሱ ራሱ ሰውዬው እንደሚለው ማለት ነው እና በጣም የቴክስቹዋል ክሪቲሲዝም ላይ ምናምን የቅዱሳት መጽሐፍት እንግዲህ ምንድነው ቴክስቱ ላይ ይሄ ጽሁፉ ላይ ማለት መጽሐፍ ቅዱስ ላይ የሚገኙ ጥንት ላይ ያሉ 4ኛው ክፍለ ዘመን 5ኛው ክፍለ ዘመን ላይ ምናምን የተጻፉ የተገኙ ለምሳሌ ቅዱሳት መጽሐፍት አሉ አይደለ በግሪክ ምናምን እነሱ ላይ ምናምን ክሪቲሲዝም የሚሰሩ ሰዎች አሉ። በጣም እውቁ የሆኑ ዝም ብሎ በእውቀት ደረጃ የኒው ቴስተመንት ስኮላር ተብሎ የሚጠሩ የዘርፉ ባለሙያዎች አሉ። ቴክስቹዋል ክሪቲሲዝም ላይ የሚሰሩ ማለት ነው። ኢአማንያን ናቸው። የአምላክ መኖር አለመኖር አይታወቅም ብሎ በፊት ፕሮቴስታንት ነበረ ባርት ኤርመን የሚባሉ እንዳልኳቸው። አሁን ላይ ሂዝ ሊዲንግ ስኮላር፣ አሁን ውጭ ላይ በጣም እውቅ የሆነ ስኮላር ነው እና እሱ ከብሩስ ሜትዝጌር ከተባለ ሌላ እንግዲህ እዚህ ቴክስቹዋል ክሪቲሲዝም ላይ ከሚሰራ ሰው ጋር አንድ የጻፈው ጽሁፍ አለ። ምን የሚል ነበር? the text of the New Testament its transmission corruption and restoration የሚል ጽሁፍ አለው መጽሐፍ አላቸው እና እዛ ላይ እንደሚያስቀምጠው እኔ አሁን ይሄ በ360 ዓመተ ምህረት ምናምን ከ360 በኋላ በ400 ዓመተ ምህረት ምናምን እነሱ ምንድነው የክርስቶስን ትምህርት ቆርጠው ምናምን ነገር ነው ያለው አይደል? እና ባርት ኤርመን እንዳልኳቸው እንደዚህ አይነት እንዳልኳቸው የዘ ሊዲንግ ስኮላር እንደዚህ የዘርፉ ላይ ባለሙያ የሆነ ሰው ነው ማለት በጣም የክርስትና ጠላ አይነት ባህሪ ቢታይበትም ግን ምን ይላል? ኢቨን ይሄ 400 ዓመተ ምህረት ላይ ምናምን የነበሩ ቴክስቶች ባይኖሩ ራሱ ኮዴክሶቹ ምናምን እነዚህ ሳናቲከስ ቫቲካንስ ምናምን ይሄ አሌክዛንድሪያንስ ምናምን የተባሉ የመጽሐፍ ቅዱስ ክታባቱ ባይኖሩ እንኳን ይላል ባይኖሩ እንኳን ከነሱ በፊት አሁን ይሄ ወዳጃችንም ካሉ ዓመተ ምህረት በፊት የነበሩ የክርስቲያን አባቶች ከመጽሐፍ ቅዱስ ላይ እየጠቀሱ ምናምን ሲጽፏል ነበር። እሱን በማሰባሰብ ብቻ ሙሉ መጽሐፍ ቅዱስን ማዘጋጀት ይቻላል፣ ማምጣት ይቻላል። ማዘጋጀት ይነሲዝ ደግሞ መጽሐፍ ቅዱሱ ይሄ ነው ብሎ ማምጣት ይቻላል። እነዚህ የክታባቱ ባይኖሩ ራሱ ስለዚህ አሁን ወዳጄ ካለው ዓመተ ምህረት ቀደም ብሎ በፊት ላይ ሳይቀር አባቶች የጠቀሱ ብቻ ተይዞ ራሱ የመጽሐፍ ቅዱስ ብሎ ማሳየት ይቻላል እያለ ማን ባርት ኤርመን እና የሮም ምንድነው አንደኛ የሮማ ኢምፓየር ቸርች ያዘጋጀችው መጽሐፍ የለም። 4 ወንጌላት ከሆነ ከጥንት በቃ 4 ወንጌላት ናቸው። ሙሉ አዲስ ኪዳን መጽሐፍትም ከሆነ አንዳንዱ ላይ ክርክር ነበረ። ጥንት ላይ ቤተክርስቲያን ራሷ ናት እነ ቅዱስ አትናቴዎስ ምናምን ናቸው ይህን ነገር በደንብ በሰፊው አብራርቶ የገለጹት። ቤተክርስቲያን ራሷ በጉባኤም ደረጃ ትናገራለች እንጂ የሮማን ኢምፓየር ምናምን የሚባል ነገር የለም። ሲቀጥል ግን አሁን እንደሰማችሁት የክርስቶስ ትምህርት ተቀንሷል አለና የክርስቶስ ትምህርትን አላካተቱም አለና
ወዴት ነው ሄደው? ወደ እነ ቶማስ ወንጌል ማለት የእነ ቶማስ ወንጌል አልተካተቱልንም። የእነ ቶማስ ወንጌል የቶማስ ወንጌል የሚባል ነበር እና የቶማስ ወንጌል ወደ መጽሐፍ ቅዱስ መካተት ነበረበት አልነበረበትም? የቶማስ ወንጌል እኮ ሁለተኛው ወይ ሶስተኛው ክፍለ ዘመን ላይ የተጻፈ ነገር እኮ ነው። የኖስቲኮች መጽሐፍ እኮ ነው። እና በጣም የሚያስቀው ፓርት ነው ታውቃላችሁ። የኖስቲክ መጽሐፍ ከመሆኑ የተነሳ አሁን ራሱ ይሄ ወንድማችን ምን ብሏል መሰላችሁ? ቪዲዮ ላይ አንድ የማይካድ ነገር ግን በቃ ክርስቶስ ራሱን በመስቀል ላይ ሰውቷል፣ መስዋዕት አድርጎ አቅርቧል። ራሱ ወይም አይደለም ራሱን ሰውቷል በመስቀል ላይ ራሱን ሰውቷል። በመስቀል ላይ የማይካድ ነገር ብሎ ማለት ነው። አንተ ራስህ ከ2000 ዓመት በኋላ መጥተህ የማይካድ ብለህ እርግጠኛ የሆንክበትን የክርስቶስን የስቅለቱን ነገር ያው እንግዲህ ክርስቶስ ተሰቀለ ማለት እሱ ላስጀምረው ሃይማኖት ማዕከል ነው፣ ሴንተር ነው አይደለ? ክርስቶስ የተሰቀለበት መሰቀል ነገር። አሁን አንተ የጠራው የቶማስ ወንጌል የክርስቶስን ስቅለት ራሱ አያነሳም። አያስደንቅም? በክርስትናው ውስጥ ማዕከል የሆነው ትምህርት ከጥንትም ጀምሮ የክርስቶስ ኢየሱስ ትንሣኤ ነው። በጣም የሚያስገርመው ግን የክርስቶስን ትንሣኤ ራሱ አያስቀምጥም። ሞቱን ወይም ስቅለቱን፣ የክርስቶስን ትንሣኤውን፣ ኢቨን መሲህነቱን ክርስቶስ አንተ ራስህ ስትጠራው ክርስቶስ እያልክም ክርስቶስነቱን እንኳን የማይናገር መጽሐፍ ነው የቶማስ ወንጌል። በጣም የሚያስገርመው ማለት ነው። ከምንም በላይ ስቅለቱንና ትንሣኤውን አለመናገሩን ስናይ ይሄ መጽሐፍ ምንም የክርስቲያኖች መጽሐፍ የምርም የራሱ የቶማስ መጽሐፍ እንዳልሆነ እናውቃለን። እና ኦልሞስት ሁሉም ስኮላሮችም ደግሞ እዚህ ላይ ይስማማሉ። የዘርፉ ባለሙያዎች ምሁራን በራሱ በቶማስ የተጻፈ ነው የሚል ምንም አይነት ማስረጃ እንኳን ቀርቦ አያውቅም። ምንም ኖስቲክ መናፍቃን በፊት የነበሩ ግኖስቲኮች ወይም ኖስቲኮች የሆኑ ጽሁፎችን ይጽፉና ለአንድ የሆነ በቃ ለታዋቂ ሰው ለምሳሌ ለቶማስ ለምሳሌ አሁን እንደተደረገው የቶማስ ወንጌል ብሎ ለቶማስ አስክራይብ አድርገው በቶማስ ስም ያስቀምጡታል። ያንን ወንጌል ግን ቶማስ ያንን መጽሐፍ አልጻፈም። ታዲያ ኖስቲክ ቢሆን ማለት የኖስቲኮች መጽሐፍ ቢሆን ማለት ነው ከክርስቶስ መሰቀልና መነሳት ጋር ምን አገናኘው? ማለት ኖስቲክ ቢሆን ዝም ብሎ እሱን ለምን አላካተተው ነበር ልትሉ ትችላላችሁ። ኖስቲክ መናፍቃን በሰዓቱ የክርስቶስን መሰቀል ወይም ስቅለቱን ይክዱ ነበር። ይህን ቅዱስ ኢራኒዮስ አጌንስት ሄረሲስ ጽሑፉ ላይም በግልጽ አስቀምጦታል። ለነ ባሲሊደስ መልስ ሲመልስ የኖስቲክ መናፍቃን ክርስቶስ እውነተኛ ስጋ አለው ብሎ ስለማያምኑ እውነተኛ መሲህ ነው ብሎ ሊያምኑ አይችሉም። ምክንያቱም ስጋው ሪል ስጋ ነው ብሎ አያምኑ። ሪል የፋንታዝም ምንፍቅና ነው። ያ ምንፍቅና የኖስቲሲዝም ምንፍቅና ክርስቶስ እውነተኛ ስጋ እንደኛ ያለ ስጋ የሚራብ የሚታመም አይነት ስጋን አልያዘም፣ ግን መስሎ ታየ። ልክ አንድ መልአክ ለሰዎች ሲገለጥ በሰው አምሳል ሊገለጥ ይችላል አይደል? ክርስቶስም በሰው አምሳል ለሰዎች ተገለጠ እንጂ እሱ ራሱ ግን እውነተኛ ስጋ አልነበረውም የሚሉ መናፍቃን ተነስተው ነበረ። እና እነዚህ ሰዎች ምን ይላሉ? እውነተኛ ስጋ ስለሌለው አልሰቀሉትም፣ አልገደሉትም፣ ግን ለእነርሱ ተመሰለባቸው የሚለውን ተረት የጀመሩት ኖስቲክ መናፍቃን እነ ባሲሊደስ ናቸው። መናፍቃኑ ኖስቲክ መናፍቃን ናቸው። ታዲያ የመሰቀል ያው እንግዲህ የስቅለቱ ነገር ለታሪኩ ለዘመኑ ቅርብ ስለነበር ሁሉም ያውቃል ማለት በዚህ መሰቀሉ ክርስቶስ መሰቀሉ ሁሉም የታሪክ ጸሐፊያን ሁሉ ስለሚዘረዝሩት እነዚህ ኖስቲኮቹ ምን አደረጉ መሰላችሁ? አይ የተሰቀለ ነገር የለም ማለት ስለማይችሉ እንግዲህ ታሪክም ስለሚያዋርዳቸው ምን አደረጉ? አዎ የተሰቀለማ አለ፣ ግን የተሰቀለው ግን እሱ አይደለም፣ ኢየሱስ አይደለም። እና ማን ነው ተብሎ ሲጠየቁ የቀሬናው ስምዖን ነው። ጌታ ኢየሱስ መስቀሉን ተሸክሞ ሲወጣ ምንድነው እንዲያግዘው እሱን የተኩት ሰው የለም የቀሬናው ስምዖን እና እሱ ነው። እና ክርስቶስ ያንን መልኩን ይህን ፊቱን ማለት ነው የቀሬናው ስምዖን ያደረገና ከዛ በኋላ የቀሬናው ስምዖን ኢየሱስ መሰላቸው። እሺ ከዛ ኢየሱስ ደግሞ የቀሬናውን ስምዖን መልክ ደግሞ ለራሱ አደረገ። ከዛ እሱን ሳይገሉት ራቅ ብሎ እያየ ይስቅባቸው ነበረ የሚል እንዲህ ያለ ተረት በፊት ተጀምሮ ነበር። በፊት ኖስቲክ መናፍቃን ናቸው የጀመሩት። ከዛ በኋላ በቃ የእሱን መልኩን ማን ላይ ነው የቀሬናው ስምዖን ያደረገ እና ሌላ ቴዎሪዎችም ይኖራቸዋል። እና በዚህ መልኩ አምልጧል ሳይሰቀል ይላሉ። ምናልባት ከ600 ዓመቱ በኋላ ደግሞ መሐመድም ተነስቶ አይ አልሰቀሉትም፣ አልገደሉትም፣ ግን ለእነርሱ ምን አለባቸው?
ተመሰለባቸው የሰቀሉት። እንደዚህ የሚል ነገር አለ አይደል? ይሄ ነገር ከሙስሊሞች አይደለም የጀመረው። እቺ ትምህርት የጀመረችው ከኖስቲክ መናፍቃን ነው። ግን የኖስቲክ መናፍቃን ይህንን ትምህርት የካዱት ለምንድን ነው ብያቸዋለሁ። ይህንን ትምህርት የካዱት ኢየሱስ እርሱ እውነተኛ ስጋ እንደኛ አይነት ስጋ የለውም አላሱ ዝም ብሎ መስሎት አይቶ ስጋ እንጂ እሱ እውነተኛ እንደኛ አይነት ስጋ የሚራብ የሚጠማ የሚደክም አይነት ስጋ የለውም ብለው ስለካዱ መናፍቃን ናቸው። የክርስቶስን ሰውነት የሚክድ መናፍቅ ነው። የክርስቶስን ስጋ የሚክድ መናፍቅ ነው እና እነሱ በዚህ ምክንያት ይህን ተናገሩ። እስልምናው ሲነሳ ደግሞ ይህንን የዚህን ትምህርታቸውን ጀርባውን ሳያጠናው ዝም ብሎ ይህንን ብድግ አድርጎ ሲመጣ አልሰቀሉትም፣ አልጎደሉትም፣ ግን ለእነሱ ተመሰለባቸው አይነት ነገር ብሎ ሲመጣ ያላቸው። ለማንኛውም ግን የኖስቲኮች እንደዚህ አይነት ትምህርት ስለነበራቸው የቶማስ ወንጌል ደግሞ የኖስቲክ መናፍቃን ጽሑፍ ስለሆነ የክርስቶስን ስቅለቱን እና ትንሣኤውን እንኳን አይናገርም። የተለያዩ አስተምሮቶችም እንዳይገቡ ሙሉት ክርስቶስ ተቋም የመፍጠር እንኳን ሀሳብ የነበረው እንዳልሆነ ነው የምትወት። ነገር ግን ወደ ተቋም ሲቀይሩት ለማህበረሰባዊ እሳቢያቸው በሚመች መልኩ ነው ያደረጉት። ሙሉት ክርስቶስ ተቋም የመፍጠር እንኳን ሀሳብ የነበረው እንዳልሆነ ክርስቶስ ተቋም የመፍጠር ሀሳብ እንደው የለውም። እኔ ጀምራለሁ እንደዚህ ጋይስ፣ በቃ እኔ ጠረጴዛ አስቀምጣለሁ ከፊቴ ኩስተር ብዬ እጄን እንዲያደርጌ እና ይሄ ይመጣል እና ምንድን ነው በቃ እንደዚህ ስለተወራኩ ትክክልን ማለት አይደለም። ክርስቶስ ተቋምን ሊፈጠር ሊጀምር አላሰበም ላልከው ተቋም ያልከው ቤተክርስቲያን እየጠራ ከሆነ ክርስቶስ ቤተክርስቲያንን የመስራት ሀሳብ ነበረው። ቤተክርስቲያን ኮሚኒቲው ስለሆነ እሱም ከሆነ ተቋም እያልክ ያለው ክርስቶስ ያችን ቤተክርስቲያን የመስራት ዓላማ ነበረው እና ሰርቷታል። ማስረጃ ልስጥ። የማቴዎስ ወንጌል ምዕራፍ 16 ቁጥር 16 እስከ ቁጥር 19 ያለውን አንብቦ ምን ይላል? ቁጥር 18 ላይ አንተ ጴጥሮስ ነህ፣ በዚች ዓለት ላይም ቤተክርስቲያኔን እሰራለሁ። እሺ የገሃነም ልጆችም አይችሏትም። ቤተክርስቲያኔን እሰራለሁ። ቤተክርስቲያን ምንድን ነው? ኤክሌሲያ፣ ለተመሳይ አጀንዳ ወይም ለተመሳይ ጉዳይ የተጠሩ ሰዎች ስብስብ፣ ጉባኤ፣ ህብረት ማለት ነው። ይህንን እሰራለሁ አለ። መስራት ደግሞ እኮ ብቻ አይደለም፣ የገሃነም ደጆችም ደግሞ አይችሉትም። ይህንን ያቋቋምኩትን ይህንን ቤተክርስቲያን እሱን የገሃነም ደጆች እንኳን ጌትስ ኦፍ ሄዲስ አይቋቋሙትም። ስለዚህ እንዳሉም ደግሞ 120 ቤተሰብ ባሉበት ላይ ቅዱሱ መንፈስ በእነርሱ ላይ አፍስሶ ቤተክርስቲያንን አቋቋመ ወይም አስጀመራት። በኮሚኒቲ በማህበር ደረጃ በህዝብ ደረጃ የእግዚአብሔር ህዝብ ተብሎ ተቋቋመ ማለት ነው። የእግዚአብሔር ህዝብ። እሺ እስቲ እንቀጥል። ክርስቶስ እጅግ ይቀርባትና የተለያዩ ድንቅ ነገሮችን ያስተማራትን መግደላዊት ማርያምን ከተከታዮቹ አንዱ እንደነበረች እውቅና ሰጥቶ የእሷን አስተምሮት ማካተቱ ለሴቶች የሚሰጠው አዲስ ስልጣን ከመኖር አንጻር ከተለያዩ እርስ በርስ የሚጋጩ እሳቤዎች አንጻር ከራሳቸው ሚዛን መዝነው የተለያዩ እሳቤዎችን በዚህ መልኩ ቀያይረውት ያሰፈሩት። ኢንፋክት ክርስቶስ እጅግ ይቀርባትና የተለያዩ ድንቅ ነገሮችን መግደላዊት ማርያምን ነው እንግዲህ ክርስቶስ በጣም የሚቀርባት ነበረ እና የመግደላዊት ማርያምን ወንጌል ግን እንደው ትተውታል። እንደው ለዚህ ሴቶች ያላቸውን ስልጣን ምናምን ነገር ይሄ በቃ ሚዲያ ላይ ይሄ ያለፈበት ነገር በጌታ በኢየሱስ ሚዲያ ላይ የሚነገር ሁሉ የተባለ ሁሉ ተይዞ ይመጣል። አይመጣም እኮ ብራዘር። እንደው የመግደላዊት ማርያም ወንጌል የሚልም አዘጋጅተዋል። እነዚህ ድንግል ማርያም ወንጌል አዘጋጅተዋል። እነዚህ ኖስቲክ መናፍቃን ያዘጋጁት መጽሐፍ የለም። ግን ጌታችንና መድኃኒታችን ኢየሱስ በጣም ደስ የሚለው ነገር ሆኖ ታውቃላችሁ ጋይስ፣ ቤተክርስቲያንን እንኳን ሰራ ክርስቶስ። እንኳንም ቤተክርስቲያንን እሰራለሁ አለ። እንኳንም ደግሞ ይህችን ቤተክርስቲያን እንኳን ሰራ። ስለዚህ አጭበርባሪዎች እየተነሱ የሆነ መጽሐፍን በአባቶቻችን ስም በጻፉ ቁጥር ታስወግደዋለች። አለቀ። በመግደላዊት ማርያም ስም አንድ ስኮላር የለም። እኔ መግደላዊት ማርያም ጽፈዋለች ብሎ የሚያምን አንድ እኮ የለም። እሺ ማን የጻፉ መግደላዊት ማርያም ጋር ማስረጃ እስቲ ስጠን ማስረጃ፣ ታሪካዊ ማስረጃ ከፈለግ ታሪካዊ ማስረጃ። አዎ መግደላዊት ማርያም ጽፈዋለች የሚል እንደዚህ ብሎ የተናገረ እስቲ አንድ ስጠን። እና ስኮላሮቹ ራሳቸው ይናያም መግደላዊት ማርያም ጽፈዋለች ብሎ በእሷ ስም ግን የተጻፈ ግን አለ። እስቲ እሱም የኖስቲክ ስራ እና ሴቶችን ለእንትን እንዳይል ምናምን ወደ ስልጣን እንዳይመጡ ተብሎ ምናምን ሮም እስማ
60 ዓመታት ሙሉት ክርስቶስ ተቋም የመፍጠር ነው። ኢንፋክት መግደላዊት ማርያምን ክርስቶስ በተለየ መልኩ እንደቀረባትና ጥልቀውን አስተምሮቶቹን በግል እንዳስተማራት መግደላዊት ማርያምን በምን መልኩ እንደቀረባት በተለየ ሁኔታ እቺ የአንዳንድ ሰው ክስ ማለት ነው። እኔ በስማ የአእምሮ ህመም ስሙት። ኢንፋክት መግደላዊት ማርያምን ክርስቶስ በተለየ መልኩ እንደቀረባትና ጥልቀውን አስተምሮቶቹን በግል እንዳስተማራት ቢነገርም ግን በደቀ መዝሙሮች ውስጥ በተፈጠረ ቅናት እንዲሁም በተለያዩ ያልተገቡ አስተሳሰቦች ሴተኛ አዳሪ እንደሆነች እንዲታሰብ ምን ተደርጎ እስከ መጨረሻ ጊዜ ድረስ ኢንፋክት መግደላዊት ማርያምን ክርስቶስ በተለየ መልኩ እንደቀረባት እኔ በጌታ በኢየሱስ ክርስቶስ ከመግደላዊት ማርያም ጋር የተለየ ቅርበት ስላለው እና በጣም ብዙ ነገር እንደነገራት ቢነገርም አለ ግን ደቀ መዛሙርቱ ቀንተውባት የእሷ እንዳይነገር አድርገዋል። ማስረጃ እናቴ ትሙት እኔ በኢየሱስ እንዴ ይሄ እኮ አደገኛ ድፍረት እኮ ነው። ጌታ ኢየሱስ በተለየ መልኩ መግደላዊት ማርያምን ይቀርባት ነበረ። ስለዚህ ለእሷ በጣም ብዙ ሚስጥሮችን ነግሯታል እና ሁኔታውን ሲያዩት ደቀ መዛሙርቱ በእርሷ ቀንተው ነበር። ስለ ቀኑ የእሷ ትምህርቶች እንዳይተላለፉ አደረገ። ማስረጃ እናቴ ትሙት እንጂ ሌላ አለ ማስረጃ ትረስሚ ከማለት ውጭ ለዚህ ማስረጃ አለ ወይ? ስለዚህ ሌላ ጉዳይ ላይ የምታወራው ወሬ ቅዠት እንደሆነ ነው የሚያሳይብህ ወዳጅ። ዝም ብለህ ከሚዲያ የለቃቀምከው ብቻ የምታወራ ነው ሰው የሚመስለው። ብትችል ሶሪ ብል እና ከዛ በኋላ የምትሰራውን ስራ ዝም ብለህ ብትቀጥል ጥሩ ነው። እንደዚህ አይነት ነገሮችም ደግሞ የሚያስደስቱ ከሆነ የምነግርህ ነገር ምንድን ነው? ጥናት አድርግ መጀመሪያ እና በደንብ አጥንተህ በደንብ የሆነ ጠንከር ያለ ነገር ይዘህ ለመምጣት ሞክር። አይሻልም? ይሻላል። ሌሎቹም ስራዎችን እንዳያበላሽብህ ማለት ነው። የሰው ታማኝ አይደለም ብለው እንዳይታዘቡም ሰዎች ምንድን ነው እስቲ ምን አይነት ጥንታዊ ማስረጃ አለ? ይሄ እንዳንተ ዝም ብሎ አሁን በዘመኑ እየተነሳ የሚቃዥውን ሳይሆን ከጥንት የመጣ ማስረጃ አለ ወይ? ጥንታዊ ማስረጃ አለ ወይ? የለም። እመኑኝ ብቻ ማለቅ ምንም የምታቀርበው ማስረጃ የለም። በቃ እንደዚሁ ዝም ድፍረት እንዳለባቸው እኮ አንዳንድ ሰዎች እና እንዳልኳቸው ነው። ግን ይህ የልጁ ስሙ ራሱ የሆነ ስም አለው። ከዛ ቀጥሎ ምንድነው ደፋር የሚል ቃል ደፋር የሚል ስም አለው። ያ ወይ አባቱ ስም ነው ወይ የራሱ ዝም ብሎ የጨመረው ነው ብያቸዋለሁ። እና ምናልባትም ስምን መልአክ ያወጣዋል የሚለው ፊት ያደርገዋል። ይህ ድፍረት ነው። እስቲ እንስማ። ቀርባትና የተለያዩ ኢንፋክት መግደል በክርስቶስ አስተምህሮቶች በአጠቃላይ ትክክል የሚሆኑ ስህተት፣ ነገር ግን አይዊሽ እንደ ማንኛውም አስተማሪ የዓለማችን ትላልቅ መምህር እሱም የራሱን አስተምህሮቶች በራሱ በጠራ መልኩ ጽፎት ማግኘት ብንችል ሳይበታተኑበት፣ ማንም ሳይቀይርበት፣ ሳይቀነስ፣ ሳይጨመርበት፣ ነገር ግን የጠራ አስተምህሮቱን አስፍሮ ማለፍ ቢችል ኖሮ ደስ ይለኝ ነበር። እውነት ለምን በክርስቶስ አስተምህሮቶች በአጠቃላይ ጌታን እንደዚህ ለመመለስ አይደለም ነበር የሚያስቡት። ግን በቃ ድጋይ ሳየው መጀመሪያ አየሁት፣ ከዛ ራሴ ተረጋጋሁኝ። ከትናንት ወዲያ ምናምን አየሁት። እኔ እንደዚህ አይነት እንትኖች በጣም በቃ ስሜታዊ ላለመሆን እሞክራለሁ ትላለህ እና አሁን ግን ሆንኩኝ እና ምን አለ እንደው በቃ እኔ እንደው አዊሽ እንደው ክርስቶስ ራሱ እንደ ማንኛውም ትልልቅ መምህራን የራሱን ትምህርቱን ጽፎ በቃ የጠራ ነገር አስቀምጦ ብሄር ኖሮ ማለት እንደ ማንኛውም መምህራን አለ የሃይማኖት መምህራን። የትኛው የሃይማኖት መምህር እንደዛ ጽፎ ነው? በመጀመሪያ ደረጃ ማለት መሐመድ አልጻፈም አይደል? ማንን ለማለት ፈልገው ነው? ሌሎች ናቸው የሚጽፉት ብዙ ጊዜ። ግን በጣም የሚያስገርመውን አንድ ነገር ልንገር ወዳጅ፣ ጌታችንና መድኃኒታችን ኢየሱስ ክርስቶስ ራሱ መጽሐፍን አልጻፈም። ግን ወደ እውነት ሁሉ ሰዎች የሚመሩበትን ግን የትኛውም የሃይማኖት መምህር ሊሰጥ የማይችሉን አንድ ታላቅ ነገር ግን ጌታ ኢየሱስ ሰጥቶናል። እርሱም ቅዱሱ መንፈሱን ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ ሲናገር ወደ እውነት ሁሉ ይመራችሁ ዘንድ መንፈስ ቅዱስን እልክላችኋለሁ። አንተ እንደምታውቃቸው እንደ አንድ የሆነ ተቋም መምህራን ወይም ደግሞ መሪና አስጀማሪዎች ዝም ብሎ ጽሑፍ ብቻ አስቀምጦ የሄደ የለም። ክርስትና ቅዱስ መንፈስ ያለበት አይነት እምነት ነው። ስለዛ እርሱ ነው የእግዚአብሔር እምነት ነው የሚያደርገው። አንድም ይሄ ነው
ቅዱስ መንፈስ ያለበት ነው። ስለዛ ክርስቶስ የመጀመሪያው ትልቁ ነገር ወደ እውነት ሁሉ ይመራችሁ ዘንድ መጽሐፍትን ጻፉ አይደለም ያለው። ወደ እውነት ሁሉ ይመራችሁ ዘንድ መጽሐፍን እነሆ አይደለም ያለው። ወደ እውነት ሁሉ ይመራችሁ ዘንድ መንፈስ ቅዱስን እሰጣችኋለሁ፣ መንፈሴን እሰጣችኋለሁ አለ። በቤተ ክርስቲያን ላይ መንፈስ ቅዱስን አፈሰሰው። ስለዚህ ያ መንፈስ ቅዱስ ቤተ ክርስቲያን ወደ እውነት ይመራታል። ሁሌ በቤተ ክርስቲያን ውስጥ ያለነውን እኛን ደግሞ እያንዳንዳችን በግልም ደግሞ እኛን ደግሞ ይመራናል። የት ያለነውን መንፈስ ቅዱስ በቤተ ክርስቲያን ላይ ስለሆነ የወረደው ቤተ ክርስቲያን ውስጥ ያለነውን ሁላችንን መንፈስ ቅዱስ ሁሌ ይረዳናል፣ ወደ እውነት ሁሉ ሁሌ ይመራናል። ራሱ ወደሆነ ወደ ክርስቶስ ኢየሱስ እርሱን በመንፈሳዊ ሕይወታችን ወደ መምሰል እንድናድግ ሁሌ ያደርገናል። የክርስቶስን ትምህርት ሁሌ ይገልጥልናል፣ ያስተምረናል፣ በኃጢአታችን ይወቅሰናል፣ ክርስቶስን እንድንወደው እንድናፈቅረው ያደርገናል መንፈስ ቅዱስ እና መንፈስ ቅዱስ ክርስቶስን እንድንናፍቀው የእርሱን መምጣት እንድንጠባበቅ የሚያደርገን ነው። ለዛ ነው መጽሐፍ ምን ያለው? መንፈሱና ሙሽራይቱ ና ይላሉ፣ የሚሰማም ይምጣ፣ የወደደም የሕይወትን ውሃ እንደዚሁ ይጠጣ ተብሎ የተነገረው እና ኢየሱስ ክርስቶስ አንተ እንደከምታውቃቸው የተለያዩ የሃይማኖት መምህራን ካልካቸው ሁሉ ተለይቶ ማናቸውም ሊሰጡ የማይችሉትን መንፈስ ቅዱስን ነው የሰጠው። እንደዛ መስጠት የሚችል የሃይማኖት መምህር አለ? የለም። በጣም የሚያስገርም አንድ ታላቅ ነገር ልንገር። የትኛውም የሃይማኖት መምህር ጋር የማታገኘውን ክርስቶስ ለቃሉ በጣም ታማኝ ከመሆኑ የተነሳ በጣም እንድታምኑ የሚያደርግ የሆኑ ጽሁፎች ብቻ የሆነ ጽሁፎች ስላሉ ምናምን ለዛ ብቻ አይደለም። ጌታችንና መድኃኒታችን ኢየሱስ ክርስቶስ ትምህርትን ሲያስተምር ከትንሣኤ ጋር ነው። ይሄ በጣም ፓወርፉል ነው። የትኛውንም የሃይማኖት መምህር አንሳ አስተማሩ አሉ ያ ትምህርታቸው ያስተማሩት ትምህርት እንኳን ሌላውን ሊያድን ራሳቸውን ማያድንም። ሁሉም ሞተው ቀሩ። በቃ አለቀ፣ ሞተዋል። ይሄ ከሞተን አንቀርም ነው እንነሳለን። ይሄማ ከባድ ነው ልትል ትችላለህ። እኔ ራሴ እሞታለሁ ግን በሶስተኛው ቀን ከሙታን ተለይቼ እነሳለሁ ብሎ ተናገራቸውና ጌታችንና መድኃኒታችን ኢየሱስ ሞቶ አልቀረም፣ ተነስቶ አሳየ። ምን ትፈልጋለህ ከዚህ በላይ ማስረገጫ? አይ ክርስቶስ ሞቶ አልተነሳም ልትል ትችላለህ። ክርስቶስ ኢየሱስ ሞቶ ተነስቷል። በምን ማወቅ ትችላለህ? አንደኛ የክርስትና ማዕከላዊ የሆነው ስብከት ኢየሱስ ተነስቷል የሚል ነበረ ጥንት ላይ። ኢየሱስ ተነስቷል የሚል ከነበረ ምንድነው የክርስትና ስብከቱ ማለት ነው። ክርስትና ለመጣል አጭሩ መንገድ ምንድነው? ለሰዎች በቃ ክርስትናን ማስወገድ ከፈለጉ ክርስቶስ ተነስቷል፣ ይኸው አልተነሳም፣ የተሰቀለውን ሞቶ የተቀበረውን ይኸው እዩ ብለው መቃብሩን ፈቅረው ማሳየት ይችሉ ነበር። ግን አልቻሉም። ለምን? መቃብሩ ምን ስለሆነ? ባዶ ስለሆነ። መቃብሩ ባዶ ባይሆን ባሳዩ ነበር። ስለዚህ ምን አሉ? አይ እንደው እኛ ተኝተን ሳለ ጠባቂዎች ተኝተው ሳሉ ምናምን ከመቃብር ውስጥ የክርስቶስን ስጋ እሱን ሰርቀው ወሰዱ ሐዋርያቱ። ከዛስ ተነስቷል ብሎ አስቡ። የምር እንደዛ ነው። አንደኛ አስቡት፣ ተፈርዶበት ተሰቅሎ ከዛ በኋላ የተቀበረን ሰው ለመስረቅ የሚሄድ አንደኛ ድፍረቱ የላቸውም። በሰዓቱ እናውቃለን። ግን ሄደው ሰርቀው እንኳን ወስደውት ቢሆን ኖሮ ራሱ አንላይክሊ ነው አይመስልም ጭራሽ። ግን ቢሆን ሄደው ሰርቀውት ቢሆን ራሱ ተነስቷል ብለው የሚሰብኩት ምን ጥቅም ለማግኘት ነው? ተገደሉበት እንጂ ያውም የሞቱበት መንገድ በጣም የሚያሳቅቅ አደገኛ አገዳደል ጋይስ የተገደሉት ኢየሱስ ተነስቷል ብሎ በመስበካቸው ምን ጥቅም ሊያገኙ ያሻሉ? ለውሸት ብሎ ራሱን ለእንደዚህ አይነት አደገኛ ሞት አሳልፎ የሚሰጥ አረ ይገኛሉ። ከዚህ በፊትም ብለን ነበር። አንድ ሙስሊም ተነስቶ የሆነ ዝም ብሎ አንድ አክራሪ ሙስሊም ማለት ነው እንግዲህ አክራሪ በሚሉ ይገለጽና አንድ አክራሪ ሙስሊም ተነስቶ የሆነ ፈንጂ ሄዶ የሆነ ቦታ ላይ ህዝብ የተሰበሰበ ቦታ ላይ ራሱን ገብቶ ቢያፈነዳና ራሱን ማጥፍቶ ህዝቡን እንዳለ ቢጨርስ ይህ ሰውዬ አሁን ለምን ወደዚህ የሚያደርገው? ያው ጀነት እገባለሁ ብሎ ነው አይደለም? ጀነት ይገባል ብሎ አሁን እንደዚህ አክራሪ ብያቸዋለሁ። አክራሪ በሚሉ እያዝና አክራሪ ተብሎ የሚጠሩ ሙስሊሞች የሆነ የአይኤስ ምናምን እንደሚባሉት የሚሆኑ ማለት ነው። የሆነ ሞል ውስጥ ምናምን ይገቡና ያፈነዱታል ማለት ነው። አፈነ ራሳቸው በአጥፍቶ ጠፊ ነገር እነሱ ራሳቸው ይጠፋሉ። እና ለምንድን ነው በቃ እነሱ ሀሳባቸው ውስጥ በቃ አትሊስት በቃ ጀነት ይገባሉ። ምንም የሚያስረግጥ ነገር የላቸውም እኮ ምንም ጀነት ነው መግባታቸው ምንም ማረጋገጫ የላቸውም። የምርም
ሙስሊም ሲጀመር ይሄ እንደዚህ አይነት ጀነት ምናምን የሚባል ነገር አለው ወይ የሚለውን ራሱ አላዩትም። ምንም ማረጋገጫም የላቸውም። ሞተው እንደሚነሱ ራሱ ምንም ማረጋገጫ የላቸውም። ሞተው እንደማይቀሩ ምንም ማረጋገጫ የላቸው። እኛ ማረጋገጫ አለን። የእምነታችን ጀማሪና ፈጻሚ ሊቀ ካህናትና ሐዋርያ ጌታችንና መድኃኒታችን ኢየሱስ ሞቶ አልቀረም፣ ተነስቷል። 101% እርግጠኛ ነኝ። አሁን ሞቼ እንደማልቀር እንደምነሳ እርግጠኛ ነኝ። ሞቼ ስነሳ የማገኘውም ኢየሱስን እንደሆነ ደግሞ 101% እርግጠኛ ነኝ። ምክንያቱም ሞቶ ተነስቶ ያሳየኝ እርሱ ነው። ሞቼ ስነሳ ከክርስቶስ ውጪ ማንን ላይ ይችላለሁ እንዴ? ይህ ግልጽ እኮ ነው። መሐመድን እኮ አይደለም የምታየው፣ ወይም ፈላስፎችን እኮ አይደለም የምታየው። ሞቶ የተነሳውን ግን ታየዋለህ። ያኔ ከምታፍር ክርስቶስን እመንበትም ወዳጅ። ይህ ዝም ብለህ መጽሐፍን ከላይ ከላይ በለብ እያነበብክ ይታረሳል፣ በዚህ ወጥቶ በዛ ገብቶ ምናምን የሚል ፍልስፍና ውስጥ ከምትገባ አሁን ጌታን እርሱም ክርስቶስ ኢየሱስን አገኘው። ከዛ በኋላ አታፍርም። አየህ፣ ሞተ ስትነሳ ከአንተ በፊት የትንሣኤያችን በኩር ነው ስለተባለ ከአንተ በፊት የተነሳ በትንሣኤ የቀደመ ጌታ አለ። በስጋ መጥቶ ሞቶ የተነሳ በስጋ ሞቶ ከዛ በክብር የተነሳ በክብር ያደረገ ጌታ አለ። እርሱን ነው የምታገኘው። ያኔ አታፍርም። አየህ፣ እንኳን አመንኩ በጌታዬ የምትለው ክርስቶስን ከሆነ ብቻ ነው መሪኝ። እኔ እኮ ጋይስ፣ ይሄ እኮ በጣም ድፍረት ይጠይቃል። ሌላ እምነት መከተል እንዲህ በኢየሱስ በኔ በጣም አደገኛ ድፍረት ነው የሚጠይቀው። ሞቼ ስነሳ እነዛን ፈላስፎች እንደማገኝ በምን አውቃለሁ? ወይም የተለያዩ ሃይማኖት መምህራን እንደማገኝ በምን አውቃለሁ? ክርስቶስ እንደማገኘው አውቃለሁ። ሞቼ ስነሳ ክርስቶስን እንደማገኘው እርግጠኛ ነኝ። ምክንያቱም ሞቶ ተነስቷል ኢየሱስ። መጽሐፍ ቅዱስ ብቻ አይደለም ያለው፣ በሪዝኒንግ ማስረዳት ይቻላል። ቅድም እንዳሳያችሁ ማንም ሰው ለውሸት ብሎ ራሱን ለአደገኛ ሞት አሳልፎ አይሰጥም። አስባችሁታል? ሰርቆታል እና እንደ ሞት ያውቃሉ፣ ግን አይ ተነስቷል። የሚገርም ሞት። ሐዋርያቱ ዝም ብሎ ይሞታሉ እንዴ? ሰማዕታት ዝም ብሎ ነበር እንዴ? እንደዚህ አይነት አደገኛ የሆነ አገዳደልን ሲገደሉ የነበሩት እንዴ? እነ ቅዱስ አግናጦስ በህይወት እንዲህ እያሉ እኮ ነው ገና ያን የሆኑ ማለት ነው። አንደኛ ክፍለ ዘመን መጨረሻ፣ ሁለተኛ ክፍለ ዘመን መጀመሪያ ላይ የነ ቅዱስ ዮሐንስ ወንጌላዊ ተማሪ ማለት ናቸው ቅዱስ አግናጦስ። በህይወት እያሉ ሳይገደሉ በህይወት እያሉ እንዲህ እያሉ እኮ ነው ለአናብስት ተሰጠው፣ ለአንበሶች ተሰጠው። አንበሶች መጥተው ቦጫጭቀዋቸው የሚገድሏቸው እንዲሁ በቃ እያተሰማቸው ያ ስሜት ያን ሁሉ የሚቀበሉት አይ በቃ እኔ ትቻለሁ አልፈልግም እንደውም ክርስትናን ማለት እኮ መብታቸው እኮ ነበር። እንደዛ ቢሉ እኮ ማንም እኮ ለዚህ አይነት ሞት እኮ ማንም አሳልፎ የሚሰጣቸው አልነበርም። ሰማዕታት ለእንደዚህ አይነት ሞት ራሳቸውን አሳልፈው የሰጡት ኧረ ለምንድን ነው? ጌታ ኢየሱስ ስለተነሳ አይደለም ወይ ነው? እሱ ስለታወቀ እኮ ነው። ያኔ ባይሆንም አይተውትም ነበር እንዴ? እና ሐዋርያቱ ራሳቸውን ለአደገኛ ሞት አሳልፈው ባልሰጡ ነበር። መገረፍ እንዴ ስንት ነገር የደረሰባቸው እና ካለን እኮ እንዴ ጳውሎስ እንዴት የተወገረው ሞተ ተብሎ እኮ ተጥሎ እየተሄደ ድጋሚ እያንሰራራ እየተነሳ እኮ ነው አይደል ሲሰብክ የነበረው። በዛ ደረጃ እንዴት መከራን ሊቀበሉ ቻሉ? ምን ብለው በዛ ደረጃ መከራ ሲቀበሉ የነበሩት እንደው ገነት እንግባ በሚል ብቻ አይደለም፣ ኧረ የምርም ኢየሱስ ተነስቷል በሚል ነው። እሱን ደግሞ አይተናል ብለው ነው እየመሰከሩ ያሉት። ባላዩት ነገር በውሸት በሰረቁት ነገር ጋይዝ በተአምር እንደዚህ አይነት ዋጋ አይከፈልም። ማንም ሰው ከእናንተ መካከል ማን ነው በውሸት እንደዚህ አይነት ሞትን ለመሞት የሚፈቅድ? ማንም የለም። ይህ ምንድነው? በቃ ዝም ብለን ጭፍን ሆነን በቃ እንደዛ ካላልን በስተቀር ማለት በቃ ዝም ብለው ዋሽተው ነው ምናምን የምንለው። ዋሽተው እንደዚህ ሞትን ሞቱ ካልን የምንለው በጣም ጭፍን ከሆነ ብቻ ነው፣ አእምሯችን የማይሰራ ከሆነ እንጂ አእምሮ የሚሰራለት ሰው ማንም በድፍረት ሰርቀውት ዝም ብሎ በውሸት እንደዚህ አይነት ሞትን ተቀበሉ ሊል የሚችል እንደዚህ የሚደፍር ማንም አይኖርም። እና እኔ ጋይስ ደግሞ የትኛው ነው ሞተን ስንነሳ የምናገኘው? ሞቶ የተነሳውን ክርስቶስን ነው። ያኔ እንዳናፍራየ ቀደም እንዳልኩ ሞተ ስትነሳ ክርስቶስን ስታየው ደስ ይላል እንዴ? በጌታ በኢየሱስ ሞተ ስትነሳ ክርስቶስን ስታየው እንዴት ምን አይነት ደስታ ነው የሚፈጠርብህ? እንኳን አመንኩ በጌታው ያጥሩ እንደምታየው 101% እርግጠኛ ነኝ ሞቶ እንደተነሳ ግልጽ ነው። እና ክርስቶስን ሞተ ስትነሳ ክርስቶስን ታየዋለህ። እና በዚህ በአጭር ጊዜ ውስጥ በተሰጠች ትንሽ ዕድሜ ውስጥ ክርስቶስን አናነቀ፣ ሞትና ትንሣኤውን ክደ፣ አምላክነቱን ክደ፣
ከኖርክ እመነኝ ያኔ የሚገርም ማፈር የሚገርም እፍረት ውስጥ ትገባለህ። ያኔ የፈላስፋዎችንና የነቢዮችን ራስ የፈጠርካቸውን የተለያዩ አማልክቶችን ምናምን ብትጣራ እነሱ ያኔ ሊያድኑ አይችሉም። ሞተ በተነሳ ጊዜ ነቢያት ብለህ ያስካቸው ከክርስቶስ ውጭ ያሉ ነቢያት ብለህ ያስካቸው አምላክ ብለህ ያስካቸው እመነኝ አያድኑ። ብዙ ርቀት ሄደን እንዲህ ካልን ሊሆን የሚችለው ከአንተ ጋር እነሱም የሚቀጡ ነው የሚሆኑት። እነርሱም በዘላለም እሳት አብረው ከአንተ ጋር የሚገረፉ የሚቀጡ ይሆናሉ። ነቢያቶቼ ብለህ ያስካቸው ካሉ አብረው ከአንተ ጋር ሲቀጡ ይኖራሉ። ለዘላለም አብረሃቸው ትቀጣለህ። ማይ ብራዘር አብረሃቸው ግን አትቀጣ። የሰራዊት ጌታ እግዚአብሔር እንደሚናገረው በዘዳግም ምዕራፍ 30 የመጨረሻዎቹ ቁጥሮችን ከተመለከታችሁ ምን ይላል? የሟቹን ሞት አልፈቅድምና ስለምን ትሞታላችሁ ብሎ ሲናገር እናያለን። ጊዜ እንግዲህ ህይወትን ምረጡ ይላል። ስለዛ ጋይዝ ህይወትን ምረጡ። ይህን ልንል የምንችለው ሞቱ የተነሳ አንድ ነው፣ እርሱም ጌታ ኢየሱስ ነው። ያለ እርሱ ህይወት የለም። እና የክርስቶስ አስተምህሮቶች በጠቅላላ ስህተት ሆኑም አልሆኑም ግን ራሱ ቢጽፈው ጥሩ ነበረ ላልከው ቀደም እንዳልኩት ነው። ክርስቶስ ኢየሱስ ወደ እውነት ሁሉ እንመራበት ዘንድ መጽሐፍን አይደለም መንፈስ ቅዱስን ሰጥቶናል፣ ቤተክርስቲያንን ሰርቶልናል። ከዛ በኋላ ደግሞ ቅዱሳት መጽሐፍትንም ይኸው የእርሱ ሐዋርያት ተከታዮች እሱ ያደረጋቸውንም ሌሎች ትምህርቶችንም እንደዚሁ ሌሎች ትምህርቶች ነሲስ ያስተማራቸውን ወንጌላት ሲባል የክርስቶስን በምድር ላይ የሰራቸውን ነገሮች የተመዘገቡባቸው ሌሎች ደግሞ እንደዚሁ ቀጥታ ትምህርቶቹን የተላለፉባቸው መልእክታት ደግሞ አሉና እነሱ ደግሞ ተላልፈውልናል። እነዚህ ቅዱሳት መጽሐፍት ናቸው። የእግዚአብሔር እስትንፋስ ያለባቸው ልክ ጳውሎስ እንደሚናገረው እስትንፋሰ እግዚአብሔር ናቸው። እስትንፋሰ እግዚአብሔር ናቸው። የእግዚአብሔር መንፈስ ያለባቸው መጽሐፍት ናቸው እና እነዚህ መጽሐፍት አሉ። ምንም እናንተ እንደምታስቡት የእነ ቶማስ ወንጌል የኖስቲክ መናፍቃንን አብራችሁ ካልያዛችሁ ብሎ እንትን ማለት ያን ያህል አስፈላጊ አይደለም። እነሱ የሉም ማለት መጽሐፍ ቅዱስ ተበርዟል ማለት አይደለም። ይበቃናል። እናንተ ሰዎች ብዙ የሄድንበት መሰለኝ። እሺ እኔ እንኳን አንዳንድ ነገሮች ላይ እንሄድባቸዋለን ብዬ ነበረ። ኤኒዌይስ ግን ይህንን ቪዲዮ የላካችሁልኝ ሰዎች እንግዲህ በጣም ሌም የሆነ ነገር ነው እና ምናልባት እንግዲህ ልጁን በማክበር ምናምን አይታችሁለት ከሆነ አሰየሆነ እንግዲህ ይሁን ልበላችሁ እንጂ ይሄ ዝም ብሎ ያለ ማስረጃ እንደዚሁ በየሚዲያው የሆነ በቃ የሆነ ሰዎች የሚጽፉት ብቻ ተይዞ እንደዚህ አይመጣም። ኦኬ ተግባባን ጋይስ? አንዴ ሶሪ ሰዓቱ ኦልሬዲ 4:30 ሆኗል ትላለህ። ጥቂት ነገር ልላስብ የነበረው ምንድነው ሰሞኑን በእኛው በክርስትናው ውስጥም ደግሞ አንዳንድ ሲነሱ የነበሩ ሀሳቦች ነበሩና እነሱ ላይ ትንሽ ነገር ለማለት አስቤ ነበረ። ትንሽ ሄድባቸው ወይስ እንዴት ነው? ቆይ ሰዓቱ ኦልሬዲ ሄዷል። ግን እሺ በቃ አንድ 5 ደቂቃ ትንሽ ነገር ዝም ብለን እናወራበት። በእርግጥ ያው ወንድሞች በተደጋጋሚ ሄዱበት። እኔ እንኳን እዚህ ላይ ምንም የማለት ሀሳቡ
እውነት ነው። የሞተ ከሙታንም የተነሳ አንድ ነው፣ እርሱም ክርስቶስ ኢየሱስ ነው። እሰይ እንዲህ ነው እንጂ ኮመንት በጣም እውነት ክርስቶስን ይሄ በጣም እንዲህ በጌታ ስም የመጨረሻው እኮ ተስፋችን እኮ ነው ይሄ ጋይስ። በጣም እኮ እንዲህ በጣም ክርስቶስን በስመ አብ የሞተ ከሙታንም የተነሳ አንድ ነው። የሞተ ከሙታንም የተነሳ አንድ ነው፣ እርሱም ክርስቶስ ኢየሱስ ነው። መድኃኒታችን ክርስቶስ ኢየሱስ ነው እንጂ የሌላ ቤተ እምነት ጀማሪዎች መሪዎች አይደሉም። መሐመድም ሞቶ አልተነሳም። ማኒ ሞቶ አልተነሳም። ማኒ የሚሉት አንድ ኖስቲክ መናፍቅ ነበር። እሱ የመጨረሻው ነቢይ ተብሎ የነቢያት መደምደሚያ ተብሎ ይነገርለት ነበር። የነቢያት መደምደሚያ ማን ይሉታል? የማኒኬያኒዝም መስራች ነው። የማኒኬይዝም ወይም የመነናውያን መስራች ነው እና ተከታዮቹ የነቢያት መደምደሚያ ምናምን እያሉ ያሞካሹት ነበር። አሁን ሙስሊም ወንድሞቻችን መሐመድ የነቢያት መጨረሻ መደምደሚያ ምናምን እንደሚሉት ማለት ነው። እና ማን ሞተ እንግዲህ ዘመኑ ተፈጸመና እግዚአብሔር ለንስሐ የሰጠውን እድሜ ሳይጠቀምበት ሞቶ ግን ቀረ ጋይስ። ሊነሳ አልቻለም፣ አይችልም። ሞትን ድል አድርጎ መነሳት የሚችል አንድ ነው። የሙስሊሞች ነቢይ ሙሐመድም የተለያየ የራሱን የሚላቸውን ትምህርቶችን አስተማረና እግዚአብሔር የሰጠው ጊዜ ሲያልቅ እርሱም እንዲሁ ሞቶ ሊነሳ ግን አይችልም። እንዳልኳችሁ ሞትን ድል ማድረግ አይችልም። የሚችል ባንዱ ጌታ ነው። ይሄ ምንድነው? ሙስሊሞችን መናቆር አይደለም፣ በሙስሊሞች ላይ እንደው ያልተገባ ነገር መናገር አይደለም። ግን ሪያሊቲው እነሱም የሚያሙት አንድ ነገር ቢኖር ሙሐመድ ሞቶ ሊነሳ አልቻለም። በቃ ተቀብሯል፣ አለቀ። እሱም ነው የሚያውቁት። እኛም የምናውቀው እናንተ የምታውቁትን ነው። ክርስቶስ ማነው? ሙሐመድ ሞቶ እንደቀረ እናንተ የምታውቁትን ነው እኛም የምናውቀው። ጌታችንና መድኃኒታችን ኢየሱስ ክርስቶስ ግን ሞቶ አልቀረም፣ ተነስቷል። ሞቶ አልቀረም፣ ተነስቷል። ከተነሳ ደግሞ የትንሣኤያችን በኩር ተብሏል ነው ያልኳችሁ። የትንሣኤያችን በኩር ተብሏል። የመጀመሪያው የተነሳው እርሱ ነው። ስለዛ ሞቶ የሚነሱ ሰዎች የሚያገኙት ሞቶ የተነሳውን ኢየሱስን ነው። ያኔ እንዳታፍሩ እመኑ። 101% እርግጠኛ ሆኜ የምነግራችሁ የተለያየ ሃይማኖት ውስጥ ያላችሁ ሰዎች ነቢያቶቻችን የምትሏቸው ሰዎች ካሉ እነርሱ ሁሉ ያፍራሉ። 101% እርግጠኛ ሆኜ የምነግራችሁ በክርስቶስ ፍርድ ወንበር ፊት ይገለጣሉ። ያኔ ይሸማቀቃሉ። እናንተን ይዘው ገደል ሊገቡ ይችላሉ እንጂ እነሱ ራሳቸውን ሊድኑ አይችሉም። እናንተንም ሊያተርፉ ሊያድኑ አይችሉም። ከክርስቶስ እጅ በተአምር አያስጥሏችሁም። በክርስቶስ ላይ ተሳልቃችሁ የምትኖሩ ከሆነ ማለት ነው። ስለዚህ በክርስቶስ ደስ ለመሰኘት ያኔ ሞታችሁ ስትነሱ በክርስቶስ ደስ ለመሰኘት አሁን በክርስቶስ ኢየሱስ ተደስታችሁ ነው። በጌታ ደስ ይበላችሁ እንዳለ ጳውሎስም በክርስቶስ ተደስታችሁ ብትኖሩ ለእናንተ መልካም ነው። ግን ሰሞኑን ደግሞ አንድ የተሰማ ደግሞ አንድ ዜና አለ። አሁን እርግጠኛ ይኮን አይኮን ባይታወቅም ሞቱ የተነሱ ግን ሌሎችም እንዳሉ እየተነገረ ነው። እናቱ ጽጌ ስጦታ አረፋና እዚህ ኮመንት ላይ በጥባጭ ብቻ ነው። አይ ግን አይመቻቸው ሞቱባቸው ነው ያሉት። ሞቱባቸው ብዬ ስነሳ አይመቻቸው ብዬ ስነሳሉ ወይስ እሷን አልተጠቀሟል? ደሚን ሁጣሉ ዝሳሉ ያኛው ሰውዬ እንደዛ ብሏል። ፈኒ ነው ይመቻቸው። አንድ ሙስሊምም እንደዛ ሲል ነበር አሉ። አንድ ሙስሊም ውስጣት እንደው ሁሉም ያው አንዳንድ ድንጋይ ጣል አድርገው እንደው ደበደቡ ሞተ ሲሉ ሞተ ብለውኝ ይባል አንድ ወይር ነው ምናምን የሚሉት አንድ ሙስሊም መምህር አለና ፈኒ ናቸው። ብቻ እዚህ ሰዎች እነሱን ተዋቸውና ግን እና ሰሞኑን አንዳንድ ልጆች ተነስተው ነበረ
በእኛው ኤርሲያን ውስጥ ያሉ ወንድሞች ይመስሉኛል። እንግዲህ ያጠራጠርም ትላለህ። ስትመጡ በጣም በክፉ መንፈስ ከመጣችሁ በጣም አስቸጋሪ ነው። ጥሩ ባልሆነ ስፒሪት፣ ጥሩ ባልሆነ መንፈስ የሆነ ሰውን ለማጥቃት ብላችሁ ከመጣችሁ አንዳንዴ እግዚአብሔርም በጣም አሳስሮ ሊያስቀምጣችሁ ይችላል። በቃ ወደ ህዝቡ እንዳደርሱበት ራሱ ሊያደርጋችሁ ይችላል። ራሱ ጊዜ ነው ማይዘው። እኔ እንደዛ ነው የሚሰማኝ አንዳንዴ። ምለተሽሉክሉካ አፈቀላጤ ሆነ ምናምን ከተሳካለ ሰዩ እንጂ ያው ልክ እንደኛ ማለት እኛም አንጠቅምም። ግን ያው ዝም ብለን አምልጠን የመጣንን እግዚአብሔር ይረዳናል እናምናለን። ግን ያው ጥሩ ነገር ግን ከኛ አይገኝም የለም። ግን አንዳንዶች ግን ኢንቴንሽናሊ ሰውን ለማጥቃት ነው። አሁን እኛን ምናምን አይደለም ደግሞ እኛን ለማጥቃት ምናምን ያልኳቸው አይደለም። እኛን ኖርምዬ ነው ፈታ ነው። ግን ሌላ አሁን የተከበሩ አንዳንድ ሰዎችን ሆን ብለው ለማጥቃት የሚመጡ ሰዎች አሁን ከዚህ በፊት ብያችሁ ነበር። ምንድነው የአሽሞ ፖድካስት እንደዛ እስኪመስል ድረስ ስም አይጣሩም። ግን እንዳለ ድርጊቶቹ ግን ወደ አንድ ሰው የሚጠቁሙ ሆኖ ንግግራቸው ሁሉ አንዳንዶች አሉ ይላል። እሺ ለፕሮቴስታንቶች ተለቅ ያለ መጽሐፍ ምላሽ ብሎ ሰጥተዋል። አሁን ልክ ገና እንደዚህ ሲሉ የሆነ ሰው ነው ጭንቅላታችሁ ውስጥ ሊመጣ የሚችሉ ያው እኛ አይደለም ኦፍኮርስ እኛ አልጻፍንም። ከዛ ወይ የሆነ በኢኮኖሚክስ ምናምን ፒኤችዲ ይኖራቸው ነው ይላል ፕሮፌሰር ምናምን ይባሉ። በቃ የሆነ ሰው ጭንቅላታችሁ ዝም ብሎ ይመጣል። እነዚህ በጣም ብለው እንደዚህ አይነት ሰዎችን እንደዚህ በቃ ስም ሳይጠቅሱ አልጠቀሱም እንዳመለ እንዲባሉ ማለት ነው። እንደዚህ ይሉና ከዛ መሳደብ ይጀምራሉ። ይህ በጣም እኔ እንዴት አይነት ሼምፉል የሆነ እንደዚህ አይነት በኢየሱስ እና ሰው በትምህርት ሊሰሳት ይችላል። ግን እንደዚህ አይነት ክፉ ሀሳብ በልብ ውስጥ ከተሰነቀረ ግን በጣም አስቸጋሪ ነው። ጎሽ ሲሳይ ናና ተመልከት እንግዲህ ኮመንቶችን። እኔ እንግዲህ ምን አድርጉ እንደሆነ እንጃ። ጋይዝ ምን እሺ ነው ይቀጥቀጥ እንዴ? እግዚኦ ሲስ ላይ በዚህ ደረጃ ሰው እንደዚህ ሲስ ላይ ሰው በዚህ ደረጃ እንዲህ ሲናገር እኔ አይቼ አላውቅም። በል እንግዲህ ያለህን የሰው ፍቅር አጣሁ መሰለኝ። ንስሐ ግባ ትላለህ እንዲህ። ኧረ ጋይስ በቃ ማሩት። አረፍ ቆይ በምን ልጥረው? በጌታ ስልክ እዚህ ጋር ነው። ኧረ በቃ እሺ ጋይስ እንትን እንዳለን በቃ ፊክስ እናደርገዋለን። ወይ ታም እንዴ ያው እኛም እኮ ብዙ ጊዜ እንቀጠቅጣችሁ የለ እዛ ቤት እኮ እኛ ራሳችን እሱ ፕሮቴስታንት ነው። በእርግጥ ግን ፕሮቴስታንት ሆኖም እኛ እኮ እንቀጠቅጣችኋለን። እና ይሄ ያሩ ነው እንግዲህ ያው የሲስ ችግር አይደለም። ገና ከጀምሩ ቆይ ስሙኛ ጋይስ ገና ከጀምሩ ለውይይት እነሳለሁ ብሎ የተነሳው ሌላው የእኛ ወንድሞች ምናምን ናቸው አይደለም። የእኛ ወንድም ከሆነ አሁን እዚህ ጋር የሲስ ችግር አይደለም ያለው። ሲጀመር እንደዚህ አይነት ነገር ውስጥ የኛ ወንድሞችም አለመግባት፣ እንደዚህ አይነት ከእንደዚህ ነገሮች መራቅ፣ ከእንደዚህ የተምታታባቸው ሰዎች መራቅ ምናምን እንጂ አንዴ እንደዚህ ተብሎ ከዛ በኋላ ደግሞ እና ደግሞ እሱ ራሱ እዛው ኢማጅን ፕሮቴስታንት ሆኖ እሱ ቤት ደግሞ ፕሮቴስታንቲዝምን እንዴት እንደምንቀጠቅጠው ታውቃላችሁ። ስለዛ አንዳንዴ እንደዚህ አይነት ነገር ሊያጋጥም ይችላል እና እሺ አሁን አስፈራችሁኝ። እኔ ላይም እንዳታምሱ አዘው እንዲህ እየተናገርኩ ማለት ነው። ሲሳይ ከሚባል ይህን አደለው ሚሽካሉ ራቅ እያሉ ማለት ነው። የተወሰነ ሰከራከርለት ጭራሽ ወደ እኔው ዞሩ ማለት ነው። አኪል ከሚባል እባብ ራስን አርቅም ብሎ በዛው ሲጀምሩ የገባ ነው። ራሱ ላይ ከሚታመጽ አርፌ ዝም ብል ይሻላል። ይቅርታ እኔ ለራሴ መከላከል አልችልም እንኳን ለአንተ ይበሉ እንግዲህ እና ምንድነው ያ ሁሌም ስንመጣ ወደ ሚዲያ የሆነ በክፋት እንዳንመጣ እኔ በተለይ የሆነ በቃ ጥሩ የሚባሉ ሰዎች ላይ በክፋት እንትን ባይባል ጥሩ ነው።
ብዙ የሚደክሙ ሰዎች ላይ ምናምን ከእኛ ጋር ምናምን ኖርማል ሚዲያ ላይ የተለመደ ነው። ግን በተለይ ብዙ የሚደክሙ ሰዎች ላይ በጣም አደገኛ ክፋት፣ ጥላቻ ልብ ላይ ሰንቀ ከመጣ እግዚአብሔር ምን ይረዳሉ አላስብም። እና አሁን እነዚህ ልጆች መጡ ከመምጣታቸው እግዚአብሔር ምን እንዳደረጉ ጭራሽ በሰዎች ፊት ጭራሽ ተቀባይነትም እንዳይኖራቸው ጭራሽ የሚናገሩት ሁሉ ስህተት እኔ በጌታ የራሳቸው ድክመት ናቸው። ወደ እግዚአብሔር አመስሎም ግን እግዚአብሔርም ደግሞ እንትን ላይረዳን ይችላል። እግዚአብሔርም ላይረዳን ይችላል። እንደዛ ስሙ በልባቸው ላይ መጥፎ ነገር ክፋት ነገር ካለ እግዚአብሔር ላይረዳን ስለሚችል ጌታ እንዲረዳን ለጌታ ምቹ የሆነ ለጌታ ምቹ የሆነ ልብ ሊኖረን ይችላል ይገባል። እኮ አንዴ በጣም የሚገርመው ጌታ እና በጣም ፈኒ ፓርቱ ምንድነው እንግዲህ ስለ ሰው ማውራት አንችልም። ምንድነው ምን አይነት ኮሜንት ላይ ውይይቱ ከቀረ ለምን ቤተክርስቲያንን ያሰድባል? ቤተክርስቲያንን ካሰደበ እንግዲህ ችግር አለበት። ይሄ የእሱ ስህተት ነው የሚሆነው። ውይይቱ ከቀረ በኋላ ከሰውየው እንግዲህ አልመጣም ካለው ሰውዬ አልፎ ቤተክርስቲያንን ሲያሰድብ ምናምን ከነበረ ይሄ የእሱ ጥፋት ነው የሚሆነው። ቤተክርስቲያንን ምንድነው እንግዲህ ደሜ ነበር ልወይ የነበረው ከደሜ አልፈው ቤተክርስቲያንን ሲናገሩ ሲሳደቡ ከነበረ ይሄ ኦፍኮርስ ጥፋቱ የሲስ ይሆናል። እንደዛ ካደረገ ማለት ነው። በክርስቲያን ደረጃ ከሆነ በቤተክርስቲያን ደረጃ ከሆነ ስሉ ስትሰደብ የነበረችው ቤተክርስቲያን ከሆነች በቃ ሲስ ቤተክርስቲያንን ቁጭ ብላ አሰድቧል ማለት እንችላለን። እንደዛ ካደረገ ማለት ነው። እደውልለታለሁ አሁን እደውልለታለሁ። እንደዛ ካደረገ ማለት ነው። ኤኒዌይስ እሱን ተውትና አሁን ምንድነው ርዕሰ እንትናት በጉድ እስኪ ኤኒዌይስ አሁን ምንድነው አሁን ይሄ ዝም ብሎ እንደዚህ አይነት ወሬ አሁን ዝም ብሎ ነገ ከነገ ወዲያ የሚረሳ ወሬ አሁን እዚህ ጋር እንትናት በጉድ እስኪ ተውት በቃ ይሄ ዝም ብሎ ኢንዴሪ የሆነ ነገር እሺ። እና እንደዛ ነው እናንተ ሰዎች እንትን ላይ መሰለኝ ይሄ ከዛ ውጭ ግን ይሄ ዝም ብሎ አሁን አልፎ እዚህ ሚዲያ ላይ የሚፎክሩ ፕሮቴስታንት ልጆች እነሱ አሁን ቅድም ብያቸዋለሁ እንዳልኳችሁ ደግሞ መሱ ነው የቱን ድህነት ላይ ኑና ተወያዩ ተብሎ ቢጠሩ ገቱ ኑሯቸው ድፍረቱ ኑሯቸው መጥተው የማይወያዩ አይነት ሰዎች ናቸው። ገድላት ተአምራት ሲባል ግን የሚመጡት ቅድም እንዳልኳችሁ የፕሮቴስታንቲዝም ትልቁ ታክቲኩ ምንድነው? አሁን የፕሮቴስታንቲዝም እንዳጠቃላይ ያልኩኝ ሳይሆን በተለይ አሁን እዚህ ሚዲያ ላይ እንዳሉት እነዚህ አይነት ልጆች ምንድነው ታክቲካቸው? ገድላት ተአምራት ይሉና ስለ ገድላት ተአምራት ብቻ እንዲወራ ይፈልጋሉ። ከዛ ስለ ገድላት ስለ ተአምራት እያወራችሁ ማለት ነው እናንተ ብትረቱ ራሱ ገድላት ተአምራትማ ኧረ ትክክል ለምን መጽሐፍ ቅዱስ ነው ብለህ አታሳምንም አይደሉም። ገድላት ተአምራት መጽሐፍ ቅዱስ አይደለም፣ ቅዱሳን መጽሐፍ አይደሉም ይታወቃል። ግን ለምን እንደዛ ናቸው ብለህ እንኳን አታሳምናቸውም። ግን የእነሱን የስህተት ትምህርታቸውን ነክተዋል አልነካውም? የእነሱን የስህተት ትምህርታቸውን ገልጠህ ለህዝብ አሳይተበታል አላሳይበትም? ስለዛ ፕሮቴስታንቶቹ የእነርሱ የስህተት ትምህርታቸው ተገልጦ እንዳይታይ ምን ያደርጋሉ? ገድላት ተአምራት ይላል። ገድላት ተአምራት። ስለዚህ የእነሱ የሐሰት ትምህርት ሳይነካ እንዲኖር ማለት ነው። እንዳልኳችሁ የገድላት ተአምራት ነገር ያለቀለት ነገር ነበር እና ብትችሉ ክርስቲያኖች እንደው በጌታ እንትን የሆነ እንደ ብልህ ነው መጓዝ ያለብን። በጣም ዋይዝ መሆን አለብን። እንደ አደገኛ ማይሰራራን አንዳንዴ ማለት እኔ ለምሳሌ አይ ነው በቃ የገድላት ተአምራት ነው ወይ አይሆንም ሲባል በኢርሳናችን በማፈር ይመስላችኋል? ነው አይደለም። በቤተክርስቲያን የማፍርባት ቢሆን የምር በቤተክርስቲያን ውስጥ የምኖር ይመስላችኋል? በቤተክርስቲያን አፈርኩኝ ማለት በክርስቶስ አካል አፈርኩኝ እንደማለት ነው። እና በክርስቶስ አካል የምናፍር ይመስላችኋል? አይደረግም በፍጹም። በቤተ ክርስቲያናችን ልናፍራ አንችልም። በፍጹም አይመጣውም። ግን
የምንወያይባቸውን ነገሮች ከማንወያይባቸው ነገሮች ግን ለይተን እናውቃለን። የምንወያይባቸውን ነገሮች ከማንወያይባቸው ነገሮች ለይተን ግን እናውቃለን። እኔ በታሪክ ውስጥ ከጥንትም በኤርሲያን ታሪክ ውስጥ እኔ እሱን ተውትና የመጽሐፍ ቅዱስ ቀኖና ጉዳይ ላይ ከጥንትም ጀምሮ ልዩነቶች ይታያሉ። የተለያዩ አካባቢዎች ላይ የመጽሐፍ ቅዱስ ቀኖና ጉዳይ ይለያያል። አሁን ላይም ይለያያል፣ ጥንት ላይም ይለያያል። ማለት አሁን ላይ ይለያያል ስላችሁ በኦርቶዶክስና በፕሮቴስታንት መካከል ያለውን አይደለም። ፕሮቴስታንቶቹን ተዋቸውና በኦርቶዶክስ ሰርክል ውስጥ አንዱ ጋር ያለው የመጽሐፍ ቅዱስ ቀኖና አንዱ ቦታ ላይ ካለው ሊለያይ ይችላል። እና እንደዚህ ልዩነቶች አሉ ተብለው እኔ ጥንት ላይ ክርክር እንግጠም ያሉ አባቶች እኔ አይቼ አላውቅም እና ብሎ ዝም ብሎ የመጽሐፍ ቅዱስ ቀኖና ላይ በተለይ ደግሞ አንዳንድ ሰምሃው ቬግ የሆነ ነገር ያለባቸው ጉዳዮች ዝም ብሎ አይደረግም ስንል አንዳንድ ሰዎች ምን ይላሉ? ቤተክርስቲያን በእነሱ በቤተክርስቲያን ያፍራሉ የሚሉ ሰዎች አሉ። አንዳንድ ጉዳይ ላይ ማትወያዩባቸው ነገሮች ሊኖሩ ይችላሉ። ቤተክርስቲያን ደግሞ አንዳንድ ልትሰራባቸው የምትችላቸው ምናምን ነገሮች አሉ። አንዳንድ ነገሮች አሉ የቅዱሳት መጽሐፍት ጉዳይ ላይ ምናምን እና እነሱ ጉዳዮች ላይ ቤተክርስቲያንን መጠበቅ በጣም ብልህነት ነው። እኔ ደግሞ አሉ ከዚህ በፊትም ብዬዋለሁ፣ አሁንም የምለው ይህ ብልህነት ነው። ዋይዝ መሆን ነው። ቤተክርስቲያንን መጠበቅ በቃ ብልህ መሆን። ብዙ ጊዜ ሲጠቀስ ሰምታችሁ ልታውቁ ትችላላችሁ። ምናልባት የመቃቢያን መጽሐፍ ምናምን ሲባል ሰምታችሁ ልታውቁ ትችላላችሁ። አሁን የመቃቢያን ጉዳይ ላይ ቤተክርስቲያን ምን እንደምትል እየተጠባበቅን ነው። ምክንያቱም የመቃቢያን መጽሐፍ ላይ ያው ቴክስቱ ጽሁፉ ምንም እንኳን መቃቢያን የሚል ስም ቢሰጠውም ውስጡ ያለው ጽሁፉ ግን ሁለት አይነት ስለሆነ ያለው እንግዲህ እኛ ሀገር ያለው ከሴፕቱ ኤጀንቱ ከግሪኩ የመጣው ነው መሆን ያለበት ወይስ አሁን ያለው ልዩነት ስላለ ማለት ነው የቱ ነው የሚለውን አሁን ቤተክርስቲያናችን ናት ይህን የምትነግረን አይደለም። ይህን አትነግረን ቤተክርስቲያናችን ለዚህ ስልጣን የላትም አላት። ይህን ስልጣኗን ተጠቅማ የመቃቢያን መጽሐፉ ከግሪኩ ውጭ ካለው ጋር አይስማማም ማለት ይለያያል። ታሪኩ የተወሰነ ጽሁፉ ይለያያል። ጽሁፉ ማለት ነው ይለያያል። ሌላ መጽሐፍ ነው እና አሁን ይሄ ስልጣን የማን ነው? የቤተ ክርስቲያን። አይ ነው ይሄኛው የተተረጎመው ይሄኛው መቃቢያን ሳይሆን አሁን እኔ የሰማሁት የመቃቢያን ሌላ ትርጉምም አለ እዚሁኛው ሀገር ማለት ነው። ያኛው ይሄኛው ነው ብላ መስጠት የቤተክርስቲያን ስልጣን ነው። ቤተክርስቲያን እንደዚህ ነገሮችን እያየች ቼክ እያደረገች ቶሎ እንትን የምትለው እና ይሄን እዚህ ጉዳይ ቤተክርስቲያንን እንጠብቃለን፣ እየጠበቅን ነው። እኔም ፐርሰናሊ እጠብቃለሁ፣ ሌላውም እርግጠኛ ነኝ ሌሎቻችሁም ትጠብቃላችሁ። ምክንያቱም ስለሚለያይ ከውጩ ጋር ይለያያል። ከግብፅ፣ ከህንድ፣ ከአንጾኪያ ምናምን እርሱን እንዳጠቃላይ ከጥንቱ ከግሪክ ሰባ ሊቃናት ምናምን ብቻ እኔ የኤርትራ ቤተክርስቲያን እዚች አሁን ቅርብ ጊዜ አያስቡት እንግዲህ ይሄኛው ናት የኤርትራ ቤተክርስቲያን ማለት ነው። ያው አንድ ነን። የኤርትራ ቤተክርስቲያን የመቃቢያን መጽሐፍ ራሱ ከኛ ጋር አንድ አይደለም፣ ከውጭ ጋር ተመሳሳይ ነው የሚነሱ። የኛ ግን ተለይቶ የተለየ ነው። ስለዛ ምን እንደሚደረገው ቤተክርስቲያን ይሄንን ታደርጋለች። አይታ እንደዚህ እንደዛ ነው የምትለው አውሷ ትሆናለች። አሁን እኛ ኦቶሪቲ አይደለንም፣ አንድ ኦቶሪቲ መናገር አንችልም እንደ ባለስልጣን። ስለዛ ቤተክርስቲያን ምንም ገና ውሳኔ ባልሰጠችባቸው ጉዳዮች ላይ ምን እላለሁ እኔ እዚህ ላይ መወያየት አልፈልግም። ቤተክርስቲያኔን እጠብቃለሁ። አንዳንድ ጉዳዮች ስላሉ ቤተክርስቲያን የሆነ ነገር እስክትል ድረስ ነው ሲባል አንዳንድ ሰዎች የሚመጡ ይላሉ አንድ ኦርቶዶክሱ ነው ማለት ነው በቤተክርስቲያን ስለሚያፍሩ ነው እነሱ። እኛ ግን አናፍርም፣ እንወያይ የለውም። እኔ ጥሩ ነው አወያይ ጥሩ ነው፣ ግን ከመጽሐፍ ቅዱስ ቀኖና ጋር በተያዘ እኮ እኛም እኮ እንወያያለን ኦፍኮርስ። ግን ኮንሰንሰስ ያለባቸው መጽሐፍት ላይ ሲሆን ለምሳሌ መጽሐፈ ጥበብ ላይ ለምሳሌ ተወያይተናል እኛም አይደል ከፕሮቴስታንቶች ጋር። መጽሐፈ ጥበብ ፕሮቴስታንቶች መጽሐፍ ቅዱስ አይደለም ብለው ትተውታል። ግን መጽሐፈ ጥበብ የእግዚአብሔር ቃል ነው፣ ቃል እግዚአብሔር። ምንም እንኳን ፕሮቴስታንቶቹ ቆርጦ ቢጠሉትም የእግዚአብሔር ቃል አይደለም ቢሉትም ቅሉ ትላለህ አሁን ግን የእግዚአብሔር ቃል ነው። መጽሐፈ ጥበብ መጽሐፍ ቅዱስ ነው። ይህ በታሪኩም ውስጥ ሁሉ የሚታወቅ ነው። ኮንሰንሰስ አሉ። በጣም እርግጠኞች ሆነን ይህንን አሰብ ልኖራለት እንችላለን። በጥንት የኤርሲያን ጉባኤያት ላይ ሳይቀር አዎ መጽሐፍ ቅዱስ ነው ተብሎ የተዘረዘረለት ስለሆነ በብዙ የመጽሐፍ ቅዱስ የቀኖና ዝርዝሮች ውስጥ የገባ ስለሆነ ብዙ አባቶቻችን የጥንት አባቶቻችን መጽሐፍ ቅዱስ ነው ብለውም ስለነገሩ ስለዚህ ገብተንበታል። እና ውይይቱን የምታስታውሱ ከሆነ እንግዲህ ታስታውሱታላችሁ። መጽሐፈ ጥበብ መጽሐፍ ቅዱስ መሆኑን
ምን መፈናፈኛም አያገኙም። አሁንም መምጣት ይችላሉ። መጽሐፈ ጥበብንም በለው መጽሐፈ ሲራክንም በለው መጽሐፈ ባሩክንም በለው አንድ ፕሮቴስታንት በድፍረት መጥቶ ሊወያይ የሚችል የለም። ግን መቃቢያን ሲባል አየህ የሆነ ሉፕ ስለሚያገኙ የሆነ ሆል ነገር የሆነ ክፍተት ነገር ስለሚያገኙ እሷ ላይ ፖለቲክሳቸውን ለመስራት ተሽከራርቦ ለመምጣት ይሞክራሉ። ስለዛ ዝም ብሎ ለፕሮቴስታንቶች የፖለቲክስ መስሪያ ግብአት ከመሆን በቤተክርስቲያንን መጠበቅ መልካም ነው። ቤተክርስቲያንን መጠበቅ የተወሰነ እንደዚህ ሄደሮችን እንትን እስከሚል አሁን በዚህ መቃቢያን አነሳው እንጂ ሌሎች ነገሮችን ኢቭን ውይይቱ ላይ የተባሉ ነገሮችን ባነሳላችሁ በጣም ነው የተነሱ በጣም ብዙ ስህተት ይሁኑ በጣም በርካታ በሁለቱም ሳይል በጣም በርካታ ነገሮች አሉ። እውነቱን ለመናገር ኤኒዌይስ ብቻ ግን ተውትና አሁን ይህንን እኔ ለምን እንዳነሳሁት ጌታ ኢየሱስ ስማ አነሳዋለሁ ብዬ አላሰብኩ ነበር። አጋጣሚ ስላነሳሁት ነው ትንሽ ይልኩበት እንጂ አሁን እነዚህ ነገሮች እኔ ጉዳይ የማደርጉ እውነቱን ለመናገር ዋናው ትምህርቱ ላይ ብቻ ፎከስ ማድረግ ነው የሚሻለው። እና ግን ምንድነው ዝም ብላችሁ ሌብል አታድርጉ፣ እንደዚህ ልጥፍ አታድርጉ። በኢርሳን ስለምናፍር አይደለም ገድላት ተአምራት ምናምን መወያ አይደሉም የምንለው በኢርሳናችን አፍረን አይደለም። ምንድነው የትኛው መወያያ እንደሆነና የትኛው መወያያ እንዳልሆነ ስለምናውቅ ነው። እሱን አውቀን በዛ መልኩ ብንሄድ በጣም መልካም ነው። ስለዚህ እነዚህ ፕሮቴስታንቶች እንዳልኳችሁ ከትንሽ ጊዜ በፊት ሙሉ በሙሉ ዘግተው ነበር። ምንም ገድላት ተአምራት ላይ የሚያነሳ ፕሮቴስታንት ቢታይ ኦርቶዶክሳውያን ሁሉ ስቀውበት ነው የሚያልፉት ጌታ በሚያውቀው። እኔ አሁን ቤት በኩል አሁን ይህን ነገር ማንሳት እንደጀመሩ ምንጭ እንጂ ገድላት ተአምራት ሁሉ ሃይማኖት ላይ ይከራከራሉ የሚመጣ ፕሮቴስታንት ካለ ስቀውበት ነው የሚያልፉት። ምክንያቱም የሃይማኖት መከራከሪያ እንዳሉ ኦልሬዲ ሁሉም ስለሚያውቅ። አሁን ግን ደግሞ ዝም ብለን ተነስተን ደግሞ የሃይማኖት መከራከሪያ አይደለም እያሉ ማለፍ አይቻልም ምናምን ብለህ ከመጣ ምንም ለኢርሳን የተቆረቆርኩ መስለ ቤተክርስቲያን የመጉዳት ስራ ነው የምትሰራው። ስለዛ መጠንቀቅ አለብን። በቃ መከራከሪያ ካሉ ያዝ አድርጋችሁና ምን አገባኝ በጌታ ስም ሰዎች ነፍሳትን ማዳን አይደለም እነሱ ያዝ አድርገን ለምንጠቀምባቸው አገልግሎት እየተጠቀምንባቸው እነዚህኞቹ መጽሐፍት ነፍሳትን ግን ወደ ማዳን መርባባት እንጂ ይሄ ለመጨቃጨቂያ ብቻ። አሁን ገድላት ላይ ተወያይተህ አንተ ቅድም እንዳልኩ ነው የፈል ብታሳመን ራሱ የፕሮቴስታንትን ስህተት አትገልጥ። ስለዛ ፕሮቴስታንቱን ክርስቲያን ልታደርገው አትችልም። አለቀ። እንደዛ ነው በቃ። ሰላም እደሩልኝ እናንተ ሰዎች። ምድረግን በፊት በጌታ ስም ትልልቅ ሰው ሊኖር ይችላል። ትልልቅ ሰዎችን አይመለከትም። ግን በፊት የሚለው ቃል አነስ ያሉ ወጣቶችን እና ሰላም እደሩልኝ ምናምን ወይስ አንድ መዝሙር እንስማ? እስቲ አንድ መዝሙር ይኬድበት ወይስ የሆነ መዝሙር ነበረ። ምን ነበር? በጌታ ስም ዛሬ ስሙ ነበር። አንዴ ቆይ ኦኬ የሚታወቅ እንትን ነው። ግን እኛ ጋር ግን ብዙ ከፍተነው አናውቅም። በጣም ብዙ መዝሙሮች ነው ያሉን በነገራችን ላይ እኛ እናውቃቸውም እንጂ ያው ለምሳሌ ድንቅ አድርጎልኛል። አሁን ይሄ ራሱ በጣም ደስ የሚል ዝማሬ ሰው ግን እንዳንረብሽ ጎረቤት ምናምን መጽሐፈ ሄኖክስ። ቆይ እነዚህ ነገሮች ላይ ከፈለጋችሁ ጋይስ የመጽሐፍ ቅዱስ የቀኖና ጉዳይ ላይ ምናምን ቅዱሳት መጽሐፍት ላይ ምናምን በሰፊው ልሰራላችሁ ይችላሉ። ከዚህ በፊትም የተወሰነ ይጅባችኋለሁ። በእርግጥ መጽሐፈ ሄኖክ ትክክለኛው መጽሐፍ እኛ ጋር ያለው መጽሐፍ ነው። ስኮላሮቹ የሚሉት ኢኖክ የኛ ፈርስ ኢኖክ ተብሎ ይጠራል እና በዴድ ሲ ስክሮልስ ከዴድ ሲ ስክሮሎች ውስጥ ከምት ባህር ጥቅሎች ውስጥ አንዱ እርሱ ነው። መጽሐፈ ሄኖክ በጣም ብዙ መጽሐፍ ቅዱስ ለመሆኑ ማስረጃዎችን ማቅረብ እንችላለን። ከራሳቸው ከፕሮቴስታንቶች ሳይቀር ከዴድ ሲ ስክሮልስ ስኮላሮች ከምት ባህር ጥቅል ስኮላሮች ከፕሮቴስታንቶች አንስተን ሌሎችም በፊት የአይሁድ ኮሚኒቲዎችን እያነሳን በጥንት የክርስቲያን ታሪክ ውስጥ ደግሞ እነ ተርቱሊያንን እያነሳን ምናምን ከዛ ደግሞ ከአዲስ ኪዳን መጽሐፍት እነ ይሁዳን በመጥቀስ ምናምን እንትን ማለት እንችላለን። ምንድነው
የመጽሐፈ ሄኖክን መጽሐፍ ቅዱስነት እንደዛ ማስረዳት እንችላለን። ግን ምንድነው ቤተክርስቲያን ፍትሐ ነገሥቱ አይ ቲንክ ፍትሐ ነገሥቱ እንትን አይለውም አያካትተውም። ፍትሐ ነገሥቱ መጽሐፈ ሄኖክን አያካትትም። ግን በእኛ ክርስቲያን ግን ይታወቃል ማለት መጽሐፈ ሄኖክ በቀኖና ውስጥ አለ የሚል አለ። አንዳንዶች ደግሞ እንዳልኳቸው ከፍትሐ ነገሥት ጋር ነው ምናልባት እንደዛ ይሄ ነገር እንዴት ነው ብለው የሚጠይቁ ደግሞ ይኖራሉ። በጳጳሳት ደረጃ የነበሩ ሳይቀሩ ማለት ነው። እና እሱን ያዝ እናድርገውና ግን ቤተክርስቲያናችን ግን አዎ በደንብ የሆነ አሁን የመጽሐፍ ቅዱስ ቀኖና ጉዳይ ላይ አንድ ጉባኤ ብታደርግ በደንብ ጥናት በተደረገበት መልኩ ዝም ብሎ ሳይሆን በደንብ ጥናት በተደረገበት መልኩ ትልልቅ ሊቃውንትን አስቀምጣ የውጭውንም የሀገሩን በደንብ አድርገው ያጠኑ ትልልቅ ሊቃውንትን አባቶችን የሊቃውንት ጉባኤ ምናምን ነገር እሱ ተሰብስቦ ሲኖሩ ምናምን ኖሮ እነዚህ ወንድሞችን አስገባ ይሉኛል። ሄዱ እህቶችን አስገባ ትለኛለች። እሺ ማንን አይታችሁ ነው ጋይስ? ማንም የለም እኮ ወንድሞች ምንድን ነው ወንድሞችን አስገባ ብትሉ ማንን አይቶ ነው ብያለሁ። ማንም የለም። እሺ እና ምን ታደርጋለች ቤተክርስቲያን? ለምሳሌ መጽሐፈ ሄኖክም ከመጽሐፍ ቅዱስ ዝርዝር ውስጥ ካለ አለ ነው፣ ምንም ችግር የለውም። ሌላ ቦታ ስለማይቀበሉ የግብፅና የሲሪያ ወይም የሌሎቹ ስላልተቀበሉ እኛም አንቀበልም የሚባል ነገር የለም። የመጽሐፍ ቅዱስ ቀኖና አንዱ ካኑ ይለያል። መጽሐፈ ሄኖክ ላይ በቤተክርስቲያን ታሪክ ውስጥ አንዳንድ የምናያቸው ነገሮች ይኖራሉ። በእርግጥ ግን ቤተክርስቲያን ከተቀበለችው ሎካል ትውፊት አንጻር የምትነግረን ነገር ካለ እንሰማታለን። ስለዚህ ቤተክርስቲያን የምንጠብቀው አንዳንድ እንደዚህ አይነት ጉዳዮች ላይ ፍትሐ ነገሥቱ ላይ ስትሄዱ መጽሐፈ ሄኖክ ካላካተተው ሌላ ቦታ ላይ ስትሄዱ ደግሞ መጽሐፈ ሄኖክን የሚያካትተው ከሆነ አንዱ ላይ ያካትታል፣ አንዱ ላይ የማያካትት ከሆነ ቤተክርስቲያን እሱ ለራሷን ትነግረናለች። ስለዚህ ራሷ ቤተክርስቲያን አንዳንድ እንደዚህ አይነት አንዱ ጋር እየተጠቀሱ አንዱ ጋር የማይጠቀሱ አይነት መጽሐፍት ላይ ኦቶሪቲ ባለስልጣኗ ቤተክርስቲያን ናት፣ እኛ አይደለንም። ስለዚህ ቤተክርስቲያን ራሷ የሆነ ነገር ስትናገር ያኔ እንሰማለን። ግን እንዳልኳቸው መጽሐፈ ሄኖክ መጽሐፍ ቅዱስ ለመሆኑ ማስረጃ ሊቀርብ ማቅረብ ይችላሉ። በጣም ኢዚሊ በጣም በቀላሉ ማለት ነው። ጦቢት በጣም በግልጽ መጽሐፍ ቅዱስ ነው። ጦቢት ሽሚያም የለውም። እነ መጽሐፈ ጦቢት እነ ሲራክ እነ ጥበብ የነ ዮዲት ዳንኤል ላይ የነ ሱዛና ታሪክ የነ ሶስና የሶስቱ ዳንኤልና የድራገኑ የዳንኤልና የድራገሩን እንዴት እንትን እንዳሉ ዳንኤል ምናምን እሱ የመሰል ነገሮች ፕሮቴስታንቱ ላይ የለም፣ ግን እዚህ አለ እና የመሳሰሉት እነዚህ ግልጽ ናቸው። የነ ባሮክን ጨምሮ ማለት ነው። የእንትና ማነው የኤርሚያስ መልእክት ግልጽ ናቸው። አብዛኞቹ ግልጽ እኮ ናቸው። ተረፈ ኤርሚያስ ማለት ነው። የኤርሚያስ መልእክት ማለት ተረፈ ኤርሚያስ ማለት ነው። አንዴ አቡሼ ይዘምራል። እንደ አቡሼ የለም እኮ ጋይስ ከቤቱ እናምጠው እንሂድ። በቃል ፒ ዊዝ ኦል ዲው ሪስፔክት ትላለህ። ጠልዤ ከማባረር ጸባይን ከምታሳምር ያ
ከአንበሳ መንጋጋ ድንቅ አድርጎኛል ከጉድጓድ አውጣኝ ድንቅ አድርጎኛል በጠላቶቼ ፊት ድንቅ አድርጎኛል ግርማ ሞገስ ሰጠኝ ድንቅ አድርጎኛል ምን እመልሳለሁ ድንቅ አድርጎኛል ድንቅ አድርጎኛል የሰራዊት ጌታ የሰራዊት ጌታ አልረሳኝም አምላክ አነሳኝ ከትቢያ ድንቅ አድርጎኛል ጠላቶቼ ሁሉ ድንቅ አድርጎኛል ሲጓደሉብኝ ድንቅ አድርጎኛል ማን ይደርስለታል ድንቅ አድርጎኛል እያሉ ሲሉኝ ድንቅ አድርጎኛል ፈጥነህ ደረስክልኝ ድንቅ አድርጎኛል ከቶ አላውቅም ድንቅ አድርጎኛል የሰራዊት ጌታ አድርጎኛል የሰራዊት ጌታ አልረሳኝም አምላክ አነሳኝ ከትቢያ ድንቅ አድርጎኛል የሰራዊት ጌታ አድርጎኛል የሰራዊት ጌታ አልረሳኝም አምላክ አነሳኝ ከትቢያ። ሰላም ደሩልኝ። አሁና ቆየን በጣም ጋይስ፣ በጣም ይቅርታ ቦታ መስዋዕችን አሁን ቶሎ ቶሎ እንገናኛለን ምናምን አለ። በቃ ዝም ብዬ ልውጣና ግን እሞክራለሁ። ሰላም